ቀጥታ የዛሬ ቶፒካችን እንጀምራለን። መጀመሪያ አንዳንድ ካኦስ በቃ የሚያወዛግቡ ሴንቴንሶችን ኤክሰርሳይዝ አሰራችሁና ከዛ በኋላ እንደባለፈው አንድ ቶፒክ እያስነበብኩኝ በዚህ ኬዝ ለምሳሌ የታመመ ጎረቤት ነበረ፣ ስለሱ አይተናል። ከዚህ ደግሞ ስለ ሆቢ ነበር፣ ማይን ሆቢ እዚህ ጋር ለምሳሌ ኳስ መጫወት የሚወድ ሰው ነው፣ ከሱ ጋር በተገናኘ ተምረናል። ስለዚህ ዛሬም እንደዚህ አይነት አንድ ሁለት ቶፒኮች እንደ ሰዓቱ ለማስተማር ሞክራለሁ። እናንተም ያላችሁበትን ሌቭል ቴስት ታደርጉበታላችሁ ማለት ነው። በተረፈ 7 ኬን ያላችሁት 10 ኬ እስከሚገባ እንግዲህ ተናግሬ ያለው ኮርሶች፣ ፕራይቬት ኮርሶች፣ የላይቭ ኮርስ እና ሪከርድድ ኮርሶች ኦልሬዲ እናንተን ነው የሚጠብቁት። ሪከርድድ ኮርስ ኤኒታይም በተመቻችሁ ሰዓት ኮንታክት አድርጋችሁኝ ያው ሬጂስተር አድርጋችሁ ሊንኩ ስር ባለው ሬጂስትሬሽን የፈለጋችሁትን ሌቭል ሪከርድድ ኮርሶች አሉላችሁ። የፈተና መዘጋጃ ግን የቢአይንስ ብቻ ነው ያለው። የቢአይንስ ፈተና መዘጋጃ ሪከርድድ ኮርስ አለ። በተረፈ ሌሎቹ ኖርማል ኮርሶች ደግሞ አይንስ፣ አስባይ፣ ቢአይንስ እነዚህ ደግሞ አሉላችሁ። በተለያየ ምክንያት የሽፍት ስራ የምትሰሩ በተለያየ ምክንያት መማር የማትችሉ ማታ ማታ ነው በማስተምር ሰዓት መማር የማትችሉ ሰዎች ኮርሶቹን ተጠቀሙባቸው። እንዳልኩት ላይቭ ከማስተምርበት እንደው ገንዘብ ራሱ ካስጨነቃችሁ ላይቭ ከማስተምርበት ዋጋ በጣም ያነሰ ነው። ያው የወሰዱ ሰዎች እዚህ ጋር ሊስቁ ይችላሉ ዋጋውን ሲሰሙ። ስለዚህ ካለው ቫልዩ አንጻር ማለት ነው ከዓለማችን ውድ ቋንቋ ጀርመንኛ ነው ለመማር በጣም ቺፕ በሆነ ነገር ነው። ስለዚህ ፎከሱ እናንተ ላይ ነው መማራችሁ ላይ ስለሆነ ነው። እስቲ ሞኒተር ዛሬ ኦኬ። ለማንኛውም ሄርዝlich willkommen ብያለው። ሰላም መቅዲ፣ ሃን፣ ኢትዮ እና ቢዚ እንዴት ናችሁ? እንዴት አመሻችሁ? ያበራችሁ ሰላም ማለት ትችላላችሁ። ሰላም ናችሁ? እንዴት ናችሁ? አለን ናችሁ? እንዴት ናችሁ? ከአውሮፓ ወደ ኢትዮ መታሃል። ስለዚህ በኢትዮ ሊያዘ ስለዚህ ሌሎቻችሁስ? መቅዲ ሰላም እንዴት ናችሁ? አላችሁ? መቅዲ ሰላም፣ ሃን ሰላም፣ ዛፍ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ናችሁ? ቆይ እስቲ አንዴ ሞኒተር ላስተካክለው፣ ትንሽ የተንቀጠቀጠ ነው። ኦኬ አልዞ ስለዚህ እንደተለመደው አደራ 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 እባካችሁ ሌቭሌ አይንስ ነው እያስጨነቀኝ ነው ምናምን የምትሉ ሰዎች እንዳትፈሩ። እኔ አለው ከጎናችሁ። የሆነ ሙድ አልይዝባችሁም፣ አልቻላችሁም አላሳጣችሁም። ስለዚህ እግዚአብሔር ይመስገን ብያለሁ። ይሰማል፣ አሁን በደንብ ይሰማል። ይሰማል። እንዴት አመሸሽ ብያለሁ። እስቲ 15 ኬ እናስገባው። ትስማማላችሁ? እዚህ ያላችሁት ገስቶቼ ወይስ በ10 ኬ እንጀምር ትምህርታችንን? ታብታቡን ነው የምጠብቀው እና ሼር ኮፒ ሊንክ ምናምን ምን ያህል ሰው ሼር እንዳደረገ ስለማላውቅ አይታየኝም። እዚህ ጋር የሚታየኝ ወይ ይሰማል። ሌሎቻችሁ ኢትዮ እስቲ አብራና ንገረኝ፣ ምክንያቱም እየተቆራረጠ ነው ድምጽ የሚሰማኝ። ከኔ ችግር ነው ወይ ቼክ ለማድረግ ነው። ወይ ኢትዮ ወይ ቢዚ። አንቺን እየሰማዎች ነው 214 ሺህ አሪፍ ነው። ሼሩ 214 ደርሷል። ሄሎ ዛፍ ሰላም፣ እኔ እየሰማዎች ነው። እሺ በቃ አሁን እንዴት አመሸ? ደህና አመሸ ዛፍ? አለሁልሽ። መንገድ ላይ ነሽ? ቤት ነሽ? ኔትወርክ ይቆራረጣል መሰለኝ። አይ ቤት ነኝ። ቤት ነኝ አሁን ያለሁት። ቤት ከሆንሽ አሪፍ። በቃ ያው ይሰማል። እንግዲህ ሼሩን የደረሰውን ሼር እንደነ ኩዊን አሳዩኝ። እዚህ ስር ስለማይታየኝ ነው ማለት ያው ሞሩስ ታች ገብቼ ማየት ስላለብኝ ነው። ለማንኛውም ሼሩ ቆንጆ ነው። ብዙ ሼር እያደረጋችሁ ነው፣ አታቋርጡ። ታብታቡም ጥሩ ሄዶልናል። ስለዚህ ሀፊ እንዴት ነህ? እንዴት አመሸ? ሰላም፣ እንዴት አመሻችሁ? አለሁልህ አባቴ። ደህና ነህ? ሁሉ ሰላም አለን ይመስገን። አንተ ደህና ናችሁ? አንተ ደህና ነህ ወይ? እናንተ? እኔ በጣም ደህና ነኝ። ሰሞኑን እንደውም በዝቻለሁ። አንተን ያላገኘሁ ማክሰኞ እንጂ ሰሞኑን እኔም ጠፍቻለሁ ትንሽ። አይ 2 ማክሰኞች ገብቼ ነበረ ኮርስ፣ ላይቭ ኮርስ አሁን የፕሪሉ ስለሚጀምር እሱንም ልትመዘገብ ኢንፎርም ለማድረግ አንዳንድ ሪከርድድ ኮርሶችን ብዙ ሰው
ላይቭ የምናስተምረው ብቻ እያመለጠ በሁለት ወር አንዴ የሚማር ስለሚመስለው ኤኒ ታይም ሪከርድድ ኮርሶች አሉ። እነሱንም እንድትማሩ ለመናገር ገብቼ ዝም ብሎ ስለማላወራ ብሪፍ አሰርቼ ነበር፣ የቢአይንስ ብሪፍ እና አላገኘሁም ሰሞኑን። ኤኒዌይስ እስቲ እንጀምርና ከአንተው ከራስ ነው የምጀምረው። ጥሩ ነው እንደውም በአንተ ሲጀምር አንድ ሴንቴንስ እንውሰድና አንድ ካኦስ የሆነ ሴንቴንስ ትንሽ የሚያወዛግብ አይነት ብዙም አያስጨንቅም፣ ግን አይንስ አስባይ ሌቭል አካባቢ ያለ ነው። ግን ያው እንደባለፈው እየሰራ እንሄዳለን። እሺ አይንፋህ ፎርሲchtig ሆነ በኦባክተን ኦኬ፣ በኦባክተን አርክ በደንብ አሁን ሴንቴንስ ልጽፍብህ ነው። እሺ ጌስተን እና ሴንቴንሱ ላይ የምታየውን ችግር ከሌለውም የለውም በለኝ፣ ግዴታ ችግር ሊኖረው አይችልም። እስቲ አንብበውና ሴንቴንሱን ከዛ በኋላ የሚታይ ነገር ካለ ደግሞ እናወራለን። Gestern ich habe Pizza gegessen። ምን ማለት ነው ትርጉሙ? ያው ለአንተ ቢገባህም የማይገባው ሊኖር ይችላል። ኦኬ አደራ እነሱን እያሰባችሁ ሁልጊዜ ትላንት እኔ ፒዛ በልቼ ነበር። በጣም ቆንጆ። ሴንቴንሱ ላይ ችግር ይታያል ስታየው እንደዚህ Gestern habe ich Pizza gegessen ልንል እንችላለን ብዬ አስባለሁ። ደግሞ ያስባለሁ እንዳትሄድ ዛይዝሻ እሺ ለመሰለ ስተትህን ማድሚት ለማድረግ ይሻል ነው ሆነ ያለብህ። አሁን ያልከኝ ነገር ትክክለኛ መልስ ነው። ለሌላ ቀን ግን በቃ ይሄ ነው ብለህ ጭንቅላት ውስጥ ያለውን ካወቅን እሱን ፊክስ ማድረጉ ነው የሚቀለው። ስለዚህ ልክ ነህ። እሺ 100% ልክ ነህ። Gestern habe ich ፒዛ ችግር የለውም። በእንደዚህ በጀነራል ተርምስ ግዴታ አይደለም ጌጌስ። ስለዚህ ich habe gestern Pizza gegessen። das geht auch ችግሯን ብቻ እንድናያት ስለፈለኩ ነው። ከነ ችግሩ እዚህ ጋር እንድታዩት እቺ es wird hier die Position wird ausgetauscht። በሌላ ከለር ላድርግላችሁ ቀይ በቀይ ሲሆን እንዳትወዛገቡ። ኦኬ ስለዚህ ትክክለኛው መልሳችን Gestern habe ich ኦኬ ኢመ በሰብጀክቱ የሚጀምር ከሆነ አረፍተ ነገራችሁ እኔ፣ አንተ፣ አንቺ ምናምን ብላችሁ የምትጀምሩ ከሆነ የታወቀ ነው። ግሳችን ወይም ቨርባችን ሁለተኛ ፖዚሽን ላይ ነው የሚሆነው። ሰብጀክቱ ደግሞ ያው አንደኛ ፖዚሽን ላይ ነው የሚሆነው። በሰብጀክቱ አረፍተ ነገሩ ካልጀመረ በተለያዩ ምክንያቶች ሊሆን ይችላል። ኦኬ እንደዚህ አድቨርብ ሊሆን ይችላል፣ አድጀክቲቭ ሊሆን ይችላል። it doesn't matter ከፊት የሚመጣው ነገር እነዚህ ቴምፖራል አድቨርቢያን ሊሆን ይችላሉ። ብዙ ነገር ነው ከፊት ከሴንቴንስ በፊት መግባት የሚችለው። ኦኬ ስለዚህ በእንደዛ አይነት መልኩ የሚጀምሩ አረፍተ ነገሮች ሲኖሩ ሁሉ ጊዜ ምን ትላላችሁ ማለት ነው? Gestern habe ich Pizza gegessen። አሁን ደግሞ ሀፊ ያለውን እንደው ለማገዝ ያህል ምን ነበር ያልከኝ? ich habe gestern Pizza gegessen። genau das kann man auch sagen, Pizza gegessen። ስለዚህ ይሄ ፎርማሊ በተለይ አይንስ ምናምን ላይ ወይም በቃ ኤሌመንታሪ ስቴጅ ላይ በምትሆኑ ሰዓት ይሄ ኤስቫኦ የሚባለውን ሰብጀክት ቨርብ ኦብጀክት የሚባለውን እንደዚህ ይችኛዋ ኖርማል ስትራክቸር ኦኬ ሱብጀክት ቨርብ und ኦብጀክት እንዳላምታታችሁ ኤስቫኦ ነው አላምታታችሁ። በዚህ መልኩ በምታወሩ ሰዓት እዚህ ጋር በምታዩት መልኩ ሰብጀክታችሁ አለ፣ ቨርባችሁ አለ። ከዛ ደግሞ ይሄ ኤርጌንዙንግ ይባላል ወይም ሚትልፌልድ ይባላል። ich habe gegessen ብቻ ማለት ይችላል። አሁን ሀፊ ይቅርታ። ግን ሞር ኤላውተን ለማድረግ ደግሞ ሞር ኢንፎርሜሽን ለኛ መስጠት ከፈለገ ich habe gegessen ቢለኝ ሀፊ ልክ ነው፣ ምንም ስተት የለውም አረፍተ ነገሩ ላይ ich habe gegessen ቢለኝ በልቻለሁ ማለት ነው አይደለ ሀፊ። ግን ሞር ኢንፎርሜሽኑ እኔ ich habe gegessen በሚለኝ ሰዓት ምንድን ነው የበላኸው እንዳልለው ich habe Pizza gegessen ይለኛል። መቼ ነው የበላኸው እንዳልል ደግሞ ich habe gestern Pizza gegessen ይለኛል። ስለዚህ ኢንፎርሜሽናችሁን በተለይ አረፍተ ነገር በምትገነቡ ሰዓት በተለይ ኤክስፕሬሽን ላይ ኮንፊደንስ የሌላችሁ ሰዎች as much as possible የምትገነቧት የመጀመሪያ አስባችሁ የምታወሯት አሁን አንድ ጀርመናዊ ጋር ስታወሩ አስባችሁ የምታወሯትን አረፍተ ነገር በተቻላችሁ መጠን የተሟላች ለማድረግ ሞክሩ። ኦኬ ያኔ በቃ ሌላ ሁለተኛ ጥያቄ አይጠይቃችሁም ጀርመኑ ማለት ነው። ኦኬ
ምን መቼ ምናምን አይላችሁም ማለት ነው። ስለዚህ das ist ein vollständiger Satz የተሟላ ሴንቴንስ ነው። እንዳልኳችሁ እኔ የኛውን ትሪኪውን የተጠቀምኩበት ምክንያት ብዙዎቻችሁ ጌስተን ሻበ ምናምን የምትሉ ሰዎች ስላላችሁ ያንን ፊክስ ማድረግ ስላለባችሁ ነው። በሰብጀክቱ ከጀመረ ብቻ ነው የፖዚሽኑ ይሄ በተለመደው እናንተ በምታውቁት በተለመደው ሊሆን የሚችለው ለማለት ያህል ነው። ዳንካፊ እስቲ ደግሞ ሌላ ሰው ደግሞ እንሞክር። ዊንታ በስቱዳ ይቅርታ አንድ ጥያቄ ልጠይቅ። ጥያቄ ይቻላል፣ በተለይ ከዚህ አረፍተ ነገር ጋር በተገናኘ። ከዚህ ጋር ነው ጌስተን habe ich Pizza gegessen። ይህንን ጥያቄ ይሆናል habe ich Pizza gegessen። በዚህ ኬስ ራስህን ነው የምትጠይቀው ማለት ነው። ለምሳሌ ይቻላል፣ ግን ሞር ይሄንን ጥያቄ ለማድረግ ወደ ጥያቄ ለመውሰድ ሞር ሪኮመንድ ማድረገው በኔ እንትን እሺ habe ich gestern Pizza gegessen ብለህ መጠየቅ ትችላለህ ጥያቄ ለማድረግ። አንተ ያልከኝም ስተት የለውም፣ ግን ሞር ሴንስ የሚሰጠው በንግግሩ መንገድ ላይ በምታወራ ሰዓት ከሰው ጋር habe ich gestern ኦኬ Pizza gegessen ለማን እንደምትጠይቅ አይታወቅም፣ ግን ያው እንያዘው እዛ ለጓደኛ ሊሆን ይችላል ወይ ለሚስት hast du ወይም ሌላ ሰው ስትጠይቅ hast du gestern Pizza gegessen ብለህ መጠየቅ ትችላለህ። አይደለም ትናንት እኔ በልቼ ነበር ራት ምናምን ለማለት ወይም ይሄው እሱ ይሆን። ኦኬ አየው ሌላ ከለር ልስጠው ከሴንቴንስ ከእንትን ጋር እንዳይምታታ። ይሄው አንብበው ይሄንን ኢትዮ ኦኬ habe ich gestern Pizza gegessen genau ፒዛ በልቻለሁን ትናንትና እያልክ ነው ማለት ነው። ኦኬ ይሄም ራሱ ሴንት ጥያቄ ምልክት ቢሆን የፉል ስቶፑን አጥፍተህ ፑንክቱን አጥፍተህ ፍራግን ሳይሽን ቢሆን das kann auch ein እንትን ፍራግን ዛት መሆን ይችላል። ኦኬ እሱ እኮ ነው የኔ ጥያቄ። አዎ ግን በጣም ዊርድ ነው፣ በጣም ዜልትሳም ነው። በቃ ትንሽ ለጆሮ በተለይ ደግሞ ስፒኪንግ ላይ ትንሽ ልምዱ ካለ አሁን እኔ ቢሮ በጣም በምሰራ ሰዓት በማወራ ሰዓት ሞር ጥያቄ የምትጠይቅ ከሆነ በመጠየቂያው ቃል ብትገባ ጥሩ ነው፣ በግሱ ማለት ነው። በግሱ እዚህ ጀርመኖች ቴክስት ምናምን ሲጽፉልህ እንደዚህ አድርገው ነው የሚጽፉልህ። እነሱ እኛን እንጂ ፈርተን ምናምን ለማስተካከል የምንሞክረው እነሱ ኔቲቭ ስፒከር ባለፈውም ነገር ያለው ኢትዮ ልበል ዩሮፕ ልበል ኢትዮ ልበል እዚህ ጋር ኢትዮ ስለሚል ምንድነው መሰለህ አሁን እኔ አማርኛ በማወራ ሰዓት አንድ ዩኒቨርሲቲ የአማርኛ ሰዋሰው ወይም ሊትሬቸር የተማረ ሰው እኔን ቁጭ አድርጎ የስተት ማት ሊያወጣብኝ ይችላል። በምን ምክንያት? በትክክለኛው ግራማቲካል ህግ። ኦኬ እሺ። ስለዚህ እነሱ መልእክት ማስተላለፋቸው ላይ ነው እንጂ ፎከሳቸው እነሱ አይንስ ናቸው ቢአይንስ ናቸው ኖቦዲ ኬርስ። እነሱም ኬር አያረጉም፣ የሚያዳምጣቸውም ሰው ኬር አያረግም። ከ190% እኔ በተደጋጋሚ ጀርመኖች ላይ ማስተውለው ነገር ልንገር። ለምሳሌ ኦኬ ከጉዳዩ ውጪ ነው ግን ይኸው ich bin zu Hause weil እኛ ስንገነባ ምንድነው የምንለው? weil ich krank bin ነው የምንለው አይደለም? ኖርማል ሴንቴንስ ስንገነባ ich bin zu Hause weil ich krank bin አይደለም የምንለው? በጣም ብዙ ጀርመኖች እኔ ማቃቸው ራሴ ማቃቸው ich bin zu Hause weil ich bin krank ብሎ ይጽፍ ያወራል። ግን they are native they are like ሙተሽፕራክተር ናቸው። አፍ መፍቻቸው ጀርመንኛ ነው። ግን ግራመሩ ላይ ስትመጣ ስተታል። ግን they don't care ኦኬ እሺ ስተት ነው አልካቸው ምንድነው what are they going to lose? እናንተ ግን ፈተና ትወድቃላችሁ። ገብቶሃል? ፈተና ካለበት ወድቃለህ በቃ። እነሱ ግን ምንም አሁን አንተ ትግርኛ ወይ አማርኛ ተናጋሪ ሆነ የሆነ ወይ ኦሮምኛ ተናጋሪ ሆነ የሆነ የተወለድክበት ሰፈር ላይ የሆነ ሰው መጥቶ እንዴ አንተ እንደዚህ አይደለም ይሄ ነው አረፍተ ነገሩ ቢል ልስቅ ትችላለህ። ዋናው ጉዳዩ ላይ ፎከስ እንዲያደርግ ስለምትፈልግ አይደለም? ያንን ቫይብ ስለሚይዙ ነው እንጂ ቢተ እነሱን ማነው የሚታርጉ አልስ ፎር ቢልድ ወይም እንደ አይከን ወይም እንደ ምሳሌ አድርጋችሁ ለጀርመንኛችሁ እንዳትወስዷቸው። ፕሮባብሊ አውስስፕራካቸውን ውሰዱ፣ ፕሮናንሴሽናቸውን። ግራመር ላይ ግን በጣም ጠንቀቅ በሉ እንዳትሸወዱ። በተለይ ፈተና ያለባችሁ ሰዎች እነሱ ላይ ሪላይ አታድርጉ። ሪላይ ማድረግ ያለባችሁ ፎሪነርም ሆነ ጀርመናዊም ሆነ
ከትምህርት እንደዚህ ከጀርመንኛ ከቋንቋው ጋር ከትምህርቱ ጋር የቀረበ እውቀት ያለው ሰው ልክ አንድ ዶክተር ምናምን እንደሚባለው ስትታሙ እንደምትሄዱ ቋንቋ የተማረ ሰው ጋር ነው መሄድ ያለባችሁ። እሺ ስለዚህ አፊ ይቺን ያዛት። እሺ ኢትዮ እሺ ለማንኛውም ይሄ የተለመደ ስለሆነ እንትን ነው አለው፣ ግን ዝም ብዬ ሌላ ከለር ሰጥቼው አልፋለሁ እንድታስታውሱት ማለት ነው። ሙሉ እንደዚህ ላስቀምጥላችሁ። ኦኬ ፕሮባብሊ ከነዚህ ሴንቴንሶች 1 3 4 ሴንቴንስ ከሰራው ይበቃል የምፈልገው ቶፒክ ላይ ለመሄድ። ኢትዮ እንግዲህ ስለዚህ ጉዳይ ስላወራው ሌላ ቶፒክ ላድርግ። ደግሞ ራንደም ነው ፒክ የማደርገው። ሰላም እያለሽ ሰላም ቅድም ኔትወርኳም ጥሩ አይመስለኝም ወይ መቅዲ ያለሽ አላ። እሺ መቅዲ ከባለፈው እንቀጥል ወይስ አዲስ ነገር እንስራ? ፊለግሩሳ ምናምን ሳንል ነው ያለቀብን። በእናትሽ እንቅን ያደረገኝ ይሄው እዚህ ላይ ነው ያቆምነው። ይሄው እዚህ ላይ ነው ያለቀው። ይሄን የማይንገቡር ስታይል ምትዲልሱ ከዛ ጨምሬበታለሁ። እኔ ድንገት ስክሪንሾት ምናምን ፖስት ካረኩላችሁ ብዬ እንደዚህ ጨምሬበታለሁ። ቪዲዮ ደግሞ ዩቲዩብ በተለይ የምትከታተይ ከሆነ ያው የባለፈውንም የዛሬ 2 ሳምንቱንም ጠቅላላ ይሄ ከቢአይንስ ብሪፍ ሽራይበን ጋር በተገናኘ ፖስት ይደረግላችኋል። ስለዚህ ያው ያኔ ታገኘዋለሽ። አሁን ግን አንድ ሴንቴንስ ካንቺ ጋር ደግሞ እንስራ። እሺ ኦኬ ጀስት ኖቲስ ነቃ ብላችሁ የሆነ ምንድነው የሚባለው በጣም አይናችሁን ገልጣችሁ አረፍተ ነገሩን እንድታዩት ነው እንጂ እውነት ለመናገር ለጥያቄ የሚቀርቡ አይነት ነገሮችም ማለት ነው፣ ግን ማየት አለባችሁ። እሺ ፋራ ኦኬ ይሄን አንብቢ ውስጥ አረፍተ ነገር Ich fahre mit dem Zug zur Arbeit። ምን ማለት ነው ትርጉሙ? በሱቅ ወደ ስራ እሄዳለሁ። ቆንጆ ነው። በባቡር አይደል? በባቡር ያ እሱ ግን ማያውቅ ኢትዮጵያ ሆኖ የሚያዳምጥ ይኖራል። ደግሞ በሱቅ ልትበር ምንድን ነው ሱቅ ላይ ይላል። ስለዚህ በባቡር ወደ ስራ እሄዳለሁ። እሺ ትርጉሙ ምንድን ነው ታዲያ? ስህተት ይታይሻል መቅዲ? ያ ምንድን ነው ስህተት ፈልጊና ንገሪ። ፖዚቲቭ ነው። ሚዴም ነው የሚሆነው። ሚዴም ዙክ። ስለዚህ ሚት የሚለውን ፕሪፖዚሽን ከተጠቀምን ሁልጊዜ ዳቲቭ ነው የምንጠቀመው። ስለዚህ በዚህ ኬዝ ምን እናደርገዋለን? አረፍተ ነገራችን እሺ Ich fahre mit dem Zug zur Arbeit። ኦኬ ምንድነው ያልከው? ዳቲቭ ነው ያልከው? ሚት ዳቲቭ ሚት ከተጠቀምን ሚት ፕሉስ ጋለው ብዬ ነው። ኢጋል ሚት ፕሉስ ዳቲቭ በቬጉንጉ የሚመለከተው ይሄ ሚት ማለት 100% ዳቲቭ ከሚጠቀሙት ውስጥ ነው። እሺ ኦኬ 100% በምንም አይነት ኮንዲሽን ላይ ብትሆኚ ሚትን የምትጠቀሚ ከሆነ ሁልጊዜ የምትጠቀሚው ዳቲቭ ነው። እሺ እንትኑ ወይ ሱቁ ሱር ሆኗል። das ist auch okay, das geht auch ምንም ችግር የለም። Entschuldigung danke ታይፖ ኤረር ነው ይቅርታ። እሺ ስለዚህ ሚት ዴን የሚለውን ሚት ዴን ኤም ታደርጉታላችሁ ማለት ነው። እሺ ዳንከ ምግሪ የአንድ ሁለት ሰው ደግሞ ጨምሬ ወደሚቀጥለው ደግሞ ሰላም። አሁን ተስተካክሏል። ስልክ ዘግይተሽ ነው ምናምን የምትመልሽው። አሁን ቼክ እናደርጋለሁ። ትሰማኛለህ? እዛ በደንብ እኛ እኮ በደንብ ነው የሚሰማን። አንቺ ጋር ነው እንትን ያለው። እሺ ፕሮባብሊ አይ ዶንት ኖ እሷ ጋር ብቻ እንዳይሆን እንዳልጠራጠር ሌሎቻችሁ በተለይ ውጭ ያላችሁ ሰዎች ታብታብ በደንብ ይሰማል። ዛፌ ነው ይሰማል። ወይ ወጥተሽ ትገቢያለሽ። ሰላም አንዳንዴ እንደዚህ ነው ስታክ ያደርጋል ቲክቶክ። እቀበልሻለሁ። ድጋሚ አንቺን ነው ማስገባሽ። ውጪና እንደ አዲስ ወጥቼ ሞልግ ባባ ከሆነ እንትኑንም ዝጊው፣ አፑንም ዝጊው። እሺ አፑንም ዘግተሽ እንደገና ነው የምትከፍቺው። እሺ ከገስቱ ብቻ መውጣት ሳይሆን ከአፑም ውጪ ዘግተሹ እንደገና ክፈችው። ሌሎቻችሁ ታፕ ሼር ምናምን አድርጉ። እንደነ ኩዊን ምናምን ደግሞ እንግዲህ አፕዴት አድርጉኝ። ሼሩ ስንት እንደደረሰ በደንብ ሼር ይደረግ። ይጠቅመናል፣ ለራሳችን ስለሚጠቅመን ነው። ኦኬ እስከዛው ሃን አለሽ? ሃን አለው
እሺ አንቺ ጋር ደግሞ እስቲ አንድ የሆነ አንድ አረፍተ ነገር እንዴ ኦኬ እሺ ቆንጆ ይሄንን አንቺ ጋር ሆነ ሚውት አድርጊው ይቅርታ እንትን ድምጽ ከጀርባ እሺ ከዛ ማውራት ስትፈልጊ አብሪው አሁን አብርተሽ አውሪ እሺ አሁን ጻለ ካለ ነግርሻለሁ ግን ቢያንስ እስከምታነቢ ታገስሻለሁ ችግር የለም አንብቢ እሺ Du lässt ein interessantes Buch. ኦኬ ምን ማለት ነው? እሱ ቆንጆ መጽሐፍ አነበበ ወይም ደግሞ ጥሩ መጽሐፍ ያ እሱ ሳይሆን ዱ ምንድነው? ያ አንተ ወይ አንቺ ኢንተረሳንት ሳቢ ወይም ጥሩ ወይም ሳቢ የሚለው መጽሐፍ እያነበበች ነው ወይም እያነበብክ ነው ለማለት ነው። ተተታይሻል ያው ይታየኛል ቨርቡ ላይ ምንም በለው ቨርቡ ምን ብለን እናስተካክል ሊስት አይደል ዱ ሊስት እንደዚያ ሊስት ያው ኢንተረሳንተስ ትንሽ ከሚያወዛግቡ ግሶች መካከል አንዷ ሌዝ ናት። ቤቶኑንጉ ወይም ድምጽ ሌዝድ ከሚለው ወደ ሊስት እንዲሆን አድርገው እንግዲህ ጀርመኖች ወስነዋል። ስለዚህ ሌዝ የሆነ ግስ በዱ ጊዜ ዱ ሊስት ሌላውን አልሰራላችሁም ኮንጁጌት ሲደረግ። ስለዚህ በዛ ምክንያት ሌስት የሚለውን ይሄኛውን ቀይ እናድርገውና ከዛ እሱ ወደ ሊስት ነው የሚቀየረው ማለት ነው። የታችኛውን እስቲ አንብቢልኝ አረፍተ ነገሩን ከዛ ወደ ሌላ ሰው ይላል። እሺ ዱ ሊስት ein interessantes Buch ግን ያው ትርጉሙን አውርተናል። ስለዚህ ትንሽ የሚያወዛግቡ ሴንቴንሶች የተወሰኑ ላሰራችሁ ብዬ ነው። እቺኛዋን ዳሽዋን ከስር ያለችውን ሞልተን አንድ ፓሴጅ ደግሞ አሰራችኋለሁ። እስካሁን ዊንታ መስራት ትችያለሽ? ያው አውቃለሁ ግን እንድትሞክሪ ነው። አይንስ አካባቢ ያለ ሌቭል ነው ብዙም አያስጨንቅሽም። ፕሮባብሊ ኤቱ ነገሮች ካሉበት አግዝሻለሁ። አንድ ነገር ልጻፍ ትንሽ ከከበደሽ ችግር የለውም ንገሪኝ። አረፍተ ነገሩን አንብቢው። Ich habe einen Kellnerhund gekauft. Kleiner. Ich habe einen kleiner Hund gekauft. genau እቺኛዋ ኢአይዋ ትታይሻለች። እሷ ጀርመኖቹ ሲያነቧት እንደዚህ አይነት ነገር ካገኘሽ ድምጹ አይ ነው የሚሆነው። እሺ ክላይነር ይገባኛል እንግሊዘኛ ላይ ኢ ስለምንለው ነው። እሺ እዚህ ጋር ከጎን አስቀምጥልሻለሁ። አይሹ አይ ነው። በእርግጥ አይ ደግሞ እንቁላል ማለት ነው በጀርመንኛ አንድ ሲንጉላር እንቁላል። ስለዚህ ሁል ጊዜ እቺኛዋ መሃል ላይ ካይሻት አፍሽ ላይ መምጣት ያለበት ድምጽ አይ የሚለው ነው። እሺ ኢ ሳይሆን አይ። እሺ ምን ማለት ይመስልሻል ትርጉሙ? እኔ ውሻ ገዝቻለሁ። ምን አይነት ውሻ? ይቅርታ እሷን አላውቃትም። ክላይን ነው ትንሽ ማለት ነው። ክላይን ትንሽ ኦኬ። ክላይን ነው እንዴ? አዎ ክላይን የሚለው ሌላ ነገር ተጨማምሮበት ነው እዚህ ጋር እንደምታየው። ኦኬ እኔ ትንሽ ውሻ ገዝቻለሁ ማለት ነው። መገዝቻለሁ ማለት ነው። ይሄ ሌቭል ትንሽ ወደ ቢአይንስም ስለሚጠጋ አላስጨንቅሽም። ሌላ ቢአይንስ ላይ የማውቃቸውን ሰዎች ላሰራ። እሺ ግን ሐሳቡ ሴንቴንሱ እኔ አንድ ትንሽ ውሻ ገዝቻለሁ ማለት ነው። እሺ ኦኬ አይ ቲንክ ቲጂ ወይ ደግሞ ከሁለት አንዳችሁ ቲጂ ካለሽ አብሪ፣ ካልሆነ ቢዚ ሙንጉ። ቲጂ ካለሽ አለው በይኝ መጀመሪያ። ቲጂ አለሽ? ቲጂ አሎ ኦኬ ማውራት ያለሽ ቲጂ? አዎ እችላለሁ። እሺ ይሄኛውን ሴቴ ሲታይሻል ከታች ያለው እዚህ ጋር ጥግ ላይ ተለቅ አድርግልኝ። ቆይ ላስጠጋው። አውገን ፕሮብሌም ያ ይታየኛል አሁን። እሺ ich habe einen kleiner Hund gekauft። genau ምን ብላለች መሰለሽ ዊንታና
እኔ አንድ ትንሽ ውሻ ገዛው የሚል ነው አረፍተ ነገሩ ብላኛለች። እሷን ሌቭሏን ስለማቅ አላስጨንቃትም። አንቺ ግን በተወሰነ መልኩ ስለማቅሽ ቢያንስ ሞክሪና እንየው ያለውን ችግር ለማየት ችግር ያለበት ይመስልሻል? Ich habe einen kleinen Hund gekauft ነው ማለት ያለበት ነው። እሺ እናስተካክለዋለን። አንዴ ወደ ኋላ ባርቀው ችግር የለውም ማለት ለመጻፍ እንዲመች ich habe einen kleinen Hund gekauft ለአንድ ለሆነ ሰከንድ አስተማሪ ትሆኛለሽ። አስረጅን እስቲ ለምን አይነን ክላይነን እንዳልሽ። ይሄኛው አኮዛቲቭ ስለሆነ ግን ነው አኮሳቲቭ የሚያደርገው ማን ነው? ይሄን ክላይነን ሁንድ የሚሆን ያደርገው ምኑ ነው? ካውፈን ግን ነው አንደኛ ካውፈን ነው። ምንም እንኳን ካውፈን እንኳን ባይሆን ሀበ ካለ ሀበን ስለተጠቀምን ሀበ በራሱ በፕሬዘንት ቴንስ ለምሳሌ እኔ አንድ ትንሽ ውሻ አለኝ ብትይ ምንድነው የምትይው? ውሻ አለኝ ብትይ ሀበ አይነን ክላይነን ሁንድ ካውፈን ሀበ አይነን ክላይነን ሁንድ ነው የምንለው። ስለዚህ ሀበን የሚባለው ግስ ራሱ ይሄኛው ግስ ሁልጊዜ አኮሳቲቭ ነው የሚጠቀመው። ያ ሀበን ዳንከ በጣም አኮሳቲቭ ነው የሚጠቀመው። በዚህኛው ኬዝ ደግሞ መግዛት ካውፈን አኮሳቲቭ ነው የምትገዙት ነገር። ስለዚህ ሁልጊዜ አኮሳቲቭ ነው። ስለዚህ በምታወሩ ሰዓት በምትናገሩ ሰዓት ዝም ብሎ አፋችሁ ላይ እንደመጣ እንዳታወሩ ፎከስ ማድረግ ካለባችሁ ነገሮች መካከል የመጀመሪያው ነገር ግሱ የሚጠቀመው ምንድን ነው? አሁን እኔ ብድግ ብዬ ቲጂን ኢሽ ሊበዲር ልላት አልችልም። ምንድን ነው የምልሽ? ኢሽ ሊበዲሽ ነው የምልሽ አይደል? አፈቅርሻለሁ የምለው ኢሽ ሊበዲሽ ነው የምልሽ። ለምን ዲር አልሆነም? ሊበ የሚባለው ማፍቀር የሚባለው ግስ አኮሳቲቭ ስለሆነ፣ ስለዚህ ጀርመንኛ ላይ ያው ሞር ፎከስ አብዛኛው አኮሳቲቭ ነው። ግስ ግን የተወሰኑ ዳቲቮች አሉ። እነሱን ዳን ትናንትና ሲያስተምር ሰምቻለሁ። ቆንጆ በሚባሉ እነዚህ በተለይ መስጠት መቀበል ምናምን አካባቢም እዛ አካባቢም እንደዛ አይነት ቫይብ ነው ያለው። ለማንኛውም አይነን ክላይነን ሁንድ የሚለው ትክክለኛ መልሳችን ነው። ስለዚህ በዛ እንይዘዋለን ማለት ነው። ትንሽ እንደዚህ አንዳንድ ሴንቴንሶች ከሰራችሁ ይበቃል። እዚህ ውስጥ ያላሰራችሁን ደግሞ ፓሴጅ አስነብቤ እንትላችኋለሁ። ያሰራችሁ ግን እቀይራችኋለሁ። እዚህ ውስጥ ያላሰራሁት ፕሮባብሊ ቢዚ ሙንጉ የሚለው መሰለኝ አይደል? ቢዚ ሙንጉ ኢትዮን የሆነ ነገር ስላወራሁት ቢያንስ 6 ሰጥቼዋለሁ። ቢዚ ሙንጉ አለ ወይም አለሽ አለው በል ድምፅ አሰማ። እሺ አባቴ። ስለዚህ የሆነ ፓሴጅ ጽፍና እሱን ደግሞ ካንተ ጋር ፕሮባብሊ ካልነበር ክላስ ዊክ እንደዚህ አይነት ነገር ነው ማሰራችሁ። አንድ ቴክስት ነገር እናይና ቴክስቱን አንደርስታንድ ማድረጋችሁን ለማወቅ ጥያቄ ጠይቃችኋለሁ። ኦኬ፣ በዛ አይነት መልኩ ነው የምናወራው። እሺ፣ ለምሳሌ እዚህ ጋር የምታየው የታመመ ጎረቤት ነበረ፣ ስለሱ ነበር። አሁን ደግሞ ዛሬ እስቲ የተወሰነ ፒክ እናድርግና አንድ ነገር ስለሱ ደግሞ የምናወራ ይሆናል። ልጻፈው አንዴ። እሺ፣ እንትኑ ቴክስቱ ይታያል አይደለ? እንትኑ ፎንቱ ትንሽ አይደለም አይደል? ይነበባል። ዋው ይነበባል። እሺ አባቴ እስቲ አንብበው ቴክስቱን። Wir sind letzte Woche umgezogen. Okay, ቀጥል weiterlesen. Die Wohnung ist groß, aber teuer. Wir dürfen keine Haustiere mitbringen. Das ist gut. Kannst du das bitte wieder lesen? Umgezogen. ያ ስለዚህ እሷን መጀመሪያ እናስተካክል አይደል? አውስስፕራቻውን ማለት ነው። በአማርኛ ብጽፈው ይነበብታ ማንበብ ትችላለህ ማለት በአማርኛ ፊደል አይደል?
ጌ ት ሶ ጌን ገንም ልትሉ ትችላላችሁ፣ ችግር የለውም። ይሄን ኦኬ እንደዚህም ላድርግላችሁ በጣም እንዳያስጨንቅ። ኦኬ እቺ አየሃት ት እና ሶ አጣብቄ ያስቀመጥኩት እሱ በጀርመንኛ የዜድ ድምጽ እሱ ነው። ኦኬ ሚለው ስለዚህ ጌት ሶገን በልስቲ አንበበው ጌት ሶገን genau ትና ሶ ጥብቅ አድርገህ ትፈጥናለህ። ሶ የሆነበት ምክንያት ያው በዚች በኦ ምክንያት ነው። እሺ እንጂ ያው ኢ ቢሆን ምን ይሆን ድምጽ ይቀየራል። ጌት ሶገን ዞ ካልክ ይሄ ይገባኛል እኔንም ጨምሮ እንግሊዝኛ ባክግራውንድ ስላለብን ወደ ዜድ ነው የሚወስደኝ። ግን ዜድ ድምጿ በጣም ከከበደች ቢያንስ ትሶ የሚለው ቃል ካስጨነቀ ሶ ብትል እመርጣለሁ። ጌት ሶገን ኦኬ alles klar። ስለዚህ እስቲ የገባህን ያህል ተርጉምልኝ። ምንድነው አረፍተ ነገሩ? ጀስት አንደርስታንድ ያደረከውን ነገር ንገረኝ። ባለፈው ሳምንት ቤት ቀይረናል። ቤቱ ገፊው ግን ቶያ ኩብር እንታይ በማርኛ ውድ ነው። የቤት እንስሳ መምጣት አንችልም መሰለኝ። እቺ ሃይላይት ያረኳትን አንብባት። ሚውት አድርጌው ነበር ይቅርታ። ዱፍተን ታውቃለህ ሚውት አድርጌው በደንብ እያወራሁኝ ነበር። አንተ የምትሰማኝ መስሎኝ ለካ ሚውት አድርጌው ነበር። ገፊ ያለው ትልቅ ማለት ነው፣ ግሮስ ማለት ነው። ይሄኛው ደግሞ ውድ ማለት ነው። እሺ አንተ እንትን ያልከኝ ቶየር ማለት በአማርኛ ውድ ነው፣ ግሮስ ደግሞ ትልቅ ማለት ነው። እሺ ስለዚህ እቺኛዋን አንብብልኛ። Wir durften keine Haustiere mitbringen. genau ስለዚህ ምን ማለት ነው ብለኛል? ትርጉሙ የቤት እንስሳ መምጣት አንችልም። የቤት እንስሳ ይዞ መምጣት አይቻልም። አሁን ሙቪን ያደረጋችሁበት ወይም ደግሞ አዲስ የገባችሁበት ቤት የቤት እንስሳ ያለው ሰው የሚፈቅዱ አይደሉም ማለት ነው አከራዮቹ። ኦኬ ስለዚህ እንደዛ አይነት ትርጉም ነው ያለው። አሁን ጥያቄዎች ደግሞ አንተን ካስነበብኩ ደግሞ ሌላ ሰው ደግሞ ልጠይቅ አይደል? እሺ አባቴ እዚህ ውስጥ ያላሰራኋችሁ ካለ ሁላችሁን ማሰርቻለሁ። ግን ፌር ለመሆን ያው ሰዓቴንም በደንብ ማኔጅ ለማድረግ እናንተን አውርጄ ልተካችሁ ነው በሌላ ሰው። ትፈቅዳላችሁ? እዚህ ጋር ያላችሁት ሁላችሁም ወደታችሁ ከዛ እታች ደግሞ ሪኩዌስት ብታዩት ገብታችሁ በጣም ብዙ ሰው ነው ሪኩዌስት የላኩ ከ10 ሰው በላይ አለ እና እነሱን እንድንተካካ እነ ኢትዮ ቤዚኩ መሃን መቅዲ ዊንታ ሃፊ ቲጂ ሁላችሁም ውረዱና ሌሎችን ደግሞ ልተካ። እሺ አዚሁኑ ያው ሰዓት ስላለን ቶሎ ቶሎ ላስተናግዳችኋለሁ። ሌሎቹን ላስገባ። በተረፈ ሌሎቹን ሰዎች እስከማስገባ ታፕታቡን እንግዲህ አንድ 10 ጨምሩበት ባለው ላይ። ታፕታብ ደግሞ አውቶ ክሊከር የሚባል አፕ ስላለ እባካችሁ እሱን ዳውንሎድ ማድረግ ትችላላችሁ። እጃችሁን አታሰልቹ፣ ቀጥቅጣችሁ አውቶ ክሊከር ብላችሁ ብዙን ያለው አውቶ ክሊከር አንዱን አወርዳችሁ ያው የሰራላችሁን ቴስት ማድረግ ትችላላችሁ። ጊፍት የምትልኩልኝ ሰዎች ዳንከ ሆነ እንደ መጨረሻ የሌለው ዳንከ ማለት ነው። በጣም አመሰግናለሁ። ለምን ይገባኛል። እዚህ ጀርመን ሀገር ያለን አበሾች በተለይ በአሁኑ ሰዓት አንገብጋቢ ሆኖ ጀርመንኛ የሚያስፈልገን ሰዎች ከጠቅላላ የኢትዮጵያ ሕዝብ ብዛት ብትወስዱት ኢምንት አይደለም። አይ ዶንት ኖ ፕሮባብሊ ማንም ሰውም የሚቆጥራን አይነት ሰውን ብዛታችን። እንደዛም ሆኖ ግን እንደምታዩት ዛፍ ቲፕስን እያሳደጋችሁት ያላችሁት ራሳችሁ ናችሁ። እኔ ቪዲዮ ፖስት አደርጋለሁ። የምታዩት የምትፈልጉትን ነገር የምትወዱትን ነገር ፖስት በማድረግላችሁ ሰዓት
ሼር በማድረግ ኮሜንት በማድረግ እንደዚህ ደግሞ ሰፖርት በማድረግ አብራችሁን ያላችሁት ራሳችሁ ናችሁና ለሱ ሳላመሰግናችሁ አላልፍም። እውነት ለመናገር እኔንም ሞቲቬት እያደረገኝ ያለ ነገር የእናንተ ኢንተረስትድ መሆን ነው። ስለዚህ ሪኩዌስት እንግዲህ ልካችሁ እነ መቅዲን ድጋሚ አስገባው ተሳስቼ አይ ዶንት ኖ አንድ ሰው ብቻ ወይ መቅዲ ወይ ሰላም ብቻ ሁለታችሁም እንዳትወርዱ አንድ ሰው ብቻ መውረድ ከቻለ ወይም ሁለታችሁ መውረድ ከቻላችሁ ችግር የለብኝም። ግን አንድ ሰው እኔ አልሰራሁም እንዳታስወርዳት ቅድም እንትን ሰላም አልሰራችም። ኦኬ መቅዲ ወርዳለች። በቃ ችግር የለም። ያው ለማተካካት ነው። እዚሁ ተመልሼ እናንተኑ ነው ማስገባው። 1 2 3 4 5 6 7 8 ፐርፌክት። ኦኬ ናው ኢትስ ፐርፌክት። ስለዚህ ሰባኬ ላስገባው እንዴ ምን ትላላችሁ? እነ ሙሉ ብርሃን እነ ገነት እናስጠብቃቸው። ታብታቡ ትምህርቱ ላይ እኮ ተመስጠው ታብታብ እያቆሙ ነው ሰዎች። እኔ ግን እያደረኩ ነው አታስብ። እሺ ያንቺ ኮንስታንት ነው አውቃለሁ። አፑ በደንብ እንደሚሰራ ያው ስለማቅ አልዞ። ስለዚህ እንደገና ሄርትስ ዌልኮምን ብያለሁ። እንደ አዲስ ሰላምታ ካልኳችሁ ይነጋብናል። እዚሁ አንዱ ለሰው ራንደም ፒክ ላድርግ። አንድ ሴት አንድ ወንድ። ሙሉ ብርሃን ከወንድ ፒክ ላድርግ። እንዴት ነህ ሙሉ ብርሃን? ሰላም እንዴት ናችሁ? ዛፌ አማን ነው። እንዴት ናችሁ? አለን ይመስገኑ። ቶሎ ሳተኛብኝ ብዬ ነው ያስገባው። አሎ አይ አሁን ነገ እረፍት ስለሆነ ነገ ለካ ስቅለት ስለሆነ ልክ ነህ። የእነሱ ስቅለት በጣም አሪፍ። ስለዚህ ደስ ይላል። ብዙ አብረን እንቆያለን ማለት ነው። ገነት ስላወራች ጥሩ ልብ አለኝ። እንዴት ነሽ? ሴቶቹን ወክለሽ አውሪ አሁን የገቡትን። እሺ ሰላም ብያለሁ ሁላችንም። እንዴት አመሸሽ? ደህና ነሽ? ደህና ነኝ። ተዘጋጅተሻል ይሄን ጀርመንኛ ለመቀጥቀጥ? እሺ እናየዋለን። ስለዚህ ቅድም ቤዝሙንጉ አሰቃየኝ ቤዝሙንጉ ብለህ እሱ መልሶልና የተወሰነ ነገር ፍራጎች ደግሞ እንስራ ከናንተ ጋር። ኦኬ አንተ ፍራግን ይቅርታ ዛፍዬ ከመጀመር በፊት ወይ ገኝሽ ከታች ናና እንትን ጠይቃ ነበረ። ገዝቻለሁ ነው ገዛሁ ነው እያለች ነበረ። ሶሪ የቱ የውሻውን ነው? የውሻውን ኦኬ ልመለሳ እዛ ጋር ያ ይሄማ ገዝቻለሁ ነው። habe gekauft mit haben habe gekauft አንደርላይን ላድርገውና es ist ይሄ በፐርፌክት የተሰራ ነው። ስለዚህ ፐርፌክት ቴንስ ስለሆነ ያለፈ ሴንቴንስ ነው። ኦኬ አንድ ውሻ ገዝቻለሁ ማለት ነው። አንድ ትንሽ ውሻ ገዝቻለሁ። ገዛው ከሆነ ግን አሁን እየሆነ ያለ ነው አይደል? አማርኛ ያምታታል። ገዛው ፕሪቴሪቶም ነው። ገዝቻለሁ ፐርፌክት ነው። እንደውም ይሄንን ትናንትና ነው ዲስከቨር ያደረኩት። አማርኛ ላይም ፕሪቴሪቶም እንዳለ ዲስከቨር አድርጌያለሁ። ነግራችኋለሁ። ያው ፕራይቬት ኮርስ ላይ ተጠቀማለሁ ብዬ ነበር። በቃ ለእናንተም ነግራችኋለሁ። ለማንኛውም ገንዬ ገዝቻለሁም ገዛሁም ያለፈ ጊዜ ነው። እሺ አሁን እየገዛሽ ከሆነ ምንድነው የምትይው? እየገዛሁ ነው። ያ አሁን እያደረግሽ ከሆነ ድርጊቱ። ስለዚህ እየገዛው ነው ከሆነ ich kaufe ኦኬ ich kaufe einen እንደዚህ ትላላችሁ። መለሳችሁኝ ወደ ኋላ ተባብራችሁ ከናና ጋር ich kaufe einen kleinen Hund ይሄ አሁን ጊዜ ነው። ኦኬ das ist present ይሄ አሁን እሷ ያለች እየገዛው ነው ከሆነ እሺ መልሼላታለሁ ግን ያ I hope so ich glaube እሺ ይሁን ካለሽ ደግሞ ናና እሷ አታልፈኝም። ስለዚህ እኔ ማቃት ናና ከሆነሽ ማለት ነው። እሺ ስለዚህ ለማንኛውም ታብታቡን ጎብዛችኋል። ለማንኛውም ወደ ላይ ልምጣና ወደ ማክስ ልምጣ። ማክሲ እንዴት አመሸ? ደህና ነው ወይ? ያው እንደተለመደው ዳንከ ፉዲ ኡንተርስቱንግ ኦኬ kein problem እንዴት ነህ? ሰላም ነህ? አለሁልህ አባቴ ይመስገን። እስቲ ጥያቄ እዚህ ከላይ የተነበበው ላይ እሱ ላይ ጥያቄዎች እየሰራ እንሄዳለን። እሺ ከፈለክ አንዴ አንብበው ይሄንን የላይኛው። እሺ wir sind letzte Woche umgezogen. Die Wohnung ist groß, aber teuer.
wir durften keine Haustiere mitbringen. genau ያው ትርጉሙን በዚህ ሙንጉ የሚለው መልሶልናል። ጥያቄ ጠይቀሃለሁ አንተ ኦኬ ein paar Fragen zum Beispiel wann war okay der Umzug መቼ ነው ኡምሱግ የነበረው wann war der Umzug ተብለህ ብትጠየቅ ምን ብለህ ትመልሳለህ mit Satz vollständiger Satz okay der Umzug war genau der Umzug war letzte Woche genau letzte okay letzte Woche እሺ እሺ genau ስለዚህ አሁን ብዙዎቻችሁ wann war der Umzug ብትባሉ ቀጥታ የምትመልሷት ምንድነው ስህተት አይደለም letzte Woche ብትሉ መልስ ነው እኔ ግን የምፈልገው ምንድነው እኛ የሌላ ሀገር ሰዎች ነን ቋንቋውን ገና አልለመድነውም እየለመድነው ስለዚህ ቋንቋ ለመልመድ የምትፈልጉ ሰዎች ሁሉ ጊዜ ጥያቄው ላይ ያለውን ጥያቄ እየተጠየቀበት ያለውን ኦብጀክት ወይም የአረፍተ ጉዳዩን ማለት ነው እሱን የአረፍተ ነገራችሁ መጀመሪያ አድርጋችሁ አረፍተ ነገር መገንባት ይቻላል ከዛ ሰው ሲያዳምጣችሁ ኦኬ ጀርመንኛ ጥሩ ነው ብሎ ያስባል ማለት ነው ከያናይን እንድትወጡልኝ ማለት ነው ይሄ አጫጭር መልሶችን መመለስ ስተት አይደለም ግን በዚህ መልኩ መመለስ ይችላልላችሁ ማለት ነው እሺ ዳንከ ብያለው ማክሲ እሺ ካንተ ቀጥሎ ያለችው ማናት ብርቱካን ነሽ ብርቱካን ሰጠኝ የሚለው ብርቱካን አለሽ አለ እሺ እንዴት አመሸሽ ብያለሁ ስላላስወራውሽ መስገን እንዴት አመሻች አለሁልሽ መስገን አንቺን ደግሞ ጥያቄ ልጠይቅሽ ትንሽ ከሴንተንስ መስራት ላይ ችግር አለብኝ እኔ እንደዛ ከሆነ ላስነብብሽ እና ከኔ ጋር መሆናችሁን ለማረጋገጥ አስተረጉምሻለሁ አንብቢው መጀመሪያ ኦኬ wir sind letzte Woche umgezogen ይሄንን ሰጅ ይሄው ቃሉ እዚህ ጋር በአማርኛ umgezogen ትሶ የሚለው ላይ ፍጥን ነው genau umgezogen ja die Wohnung ist größer aber teuer wir dürfen keine Haushälter mitbringen. Okay, Haustiere. እሺ Haustiere. Ja. እሺ እሺ Okay. ምን ማለት ይመስልሻል ሐሳቡ? በባለፈው ሳምንት ምንድነው በባለፈው ሳምንት ሙቭ አዲስ ቤት ገብተናል ወደ አዲስ ወደ ኡምገሶ ወገን ማለት ሙቭ ማድረግ ነው በአማርኛ ሆነን ለመናገር ቀጥታ ትርጉም የለውም ግን ብዙ ጊዜ ኡምገሶ ወገን የሚደረገው ከሆነ ቦታ ወደ ሆነ ቦታ መንቀሳቀስ ማለት ነው የምትንቀሳቀሽው ግን ለጉብኝት ምናምን ሳይሆን ብዙ ጊዜ ወይ ቢሮ ወይ መኖሪያ ቤት ወይ ምናምን ስትቀይሪ አዲስ ቦታ ስትገቢ ኡምገሶ ወገን ተብሎ ይወራል ich bin umgezogen ተብሎ እሺ አላስጨንቅሽ ከዛ ይሄ ምን ይላል die Wohnung ist groß ይሄ ቤቱ ትልቅ ነው ግን ውድ ነው በጣም ቆንጆ ከዛ ይሄ ምን wir ይላል dürfen keine Haustiere mitbringen ግን እንስሳ ማምጣት አይቻልም ደግሞ እቺኛዋን አንብቢያት እስቲ durften durften ሌላ ኬዝ ነው አሁን ሱስ ዲቴል አልገባም ትርጉሙ ልክ ነሽ አልተሳሳትሽም ስለዚህ ምፈልገው መልስ መልሰሽልኛል እሺ ኦኬ ዳንከ ስለዚህ ካንቺ ቀጥሎ ኪሮስ ነው መሰለኝ አይደል ኪሮስ 27 እሺ አባቴ እንዴት አመሸ እግዚአብሔር ይመስገን እንዴት አመሻችሁ አለን ይመስገነው ይሄኛውን ጥያቄ አንብበውና ምን እንደሆነ ጥያቄው ትርጉሙን ነግረኸኝ መልስ እንመልሳለን አብራ ኦኬ ቫን ቨር ነው ይሄኛው እቺ ሃይላይት ያረኳት ናት ዝንድ የሚለው sind Hunde erlaubt erlaubt okay
ኤርላውብት ምን ማለት ይመስላል ትርጉሙ? ይሄ አረፍተ ነገር ውሻው እረፍት ላይ ነው መሰለኝ፣ ግን አይነት ነው ኡርላው በሚል መስሎ ሆነ ይሄ። አዎ ኤርላውበን እና ኡርላው የተለያዩ ቃላቶች ናቸው። እሺ እሺ ይሄ አንተ የመሰለ ይሄ ነው ያዝን ይሄ ነው መሰለኝ። ስለዚህ ይሄ ኤርላውበን ምን እንደሆነ የሚያውቅ ከእናንተ ውስጥ አብርቶ ያውራ። ኤኒባዲ ከዚህ ውስጥ የሚያውቅ ሰው ከእናንተ ውስጥ ትርጉሙን የሚያውቅ ሰው። ኤርላውበን ፍቃድ። መፍቀድ ማለት ነው። መፍቀድ ማለት ነው። አሁን ዚሁን ኤርላውት ማለት ውሻው ይዞ መግባት ይፈቀድ ይሆናል ወይ እንደማለት ነው። አይ ቲንክ መፍቀድ። ስለዚህ ቀለል አድርገን እንደዚህ መፍቀድ። አንተው ጋር ልመለስ አሁን። እሺ ኪሮስ ኡርላው ምንድነው የመሰለህ አንተ? ኤርላው የእረፍት ቀን አለ እንደዛ ነው መሰለኝ። ኡርላው እሺ ኦኬ እስቲ ኡርላው በል። ኡርላው አደራ ኤርላው እንዳትል። ኡርላው ደግሞ የእረፍት ጊዜ ማለት ነው። ያ ጊዜ ግን ከኡርላውበን እና ዱርፈን ተመሳሳይ ናቸው ወይስ? ዱርፈን እንደ ሞዳል ቨርብ የምትፈቀደው ነው። በእንግሊዝኛ ባክግራውንድ ላላችሁ አደራ ማየት ወደሚለው እንዳትወስዱት። ግን ወደ አማርኛው እዚሁ ላይ እንቀመጥና ኤርላውበን እና ዱርፈን ሁለቱም በትርጉም ተመሳሳይ ናቸው። ግን ኢምፕሊሜንቴሽን ላይ ወይም አገልግሎት ላይ በሚውሉ ሰዓት ዱርፈን ብዙ ጊዜ ሂልፍስ ቨርብ ነው፣ አጋዥ ግስ ነው እንደ ሃበን እንደ ዛይን ምናምን። ስለዚህ ሁል ጊዜ ከሱ ጋር ተጨምሮ የሚመጣ ነገር መኖር አለበት። ይታያል። ለምሳሌ አሁን እዚህ ጋር wir dürften ተብሎ ምንድን ተብሏል? ሚትብሪንገን። ስለዚህ ሁል ጊዜ አረፍተ ነገራችንን ለማሟላት ሞዳል ቨርብ ስለሆነ እሱ ሌላ ሀብት ቨርብ ያስፈልገዋል። ይሄኛው ግን ምንም አይነት ሀብት ቨርብ አያስፈልገውም። ራሱ ሀብት ቨርብ ስለሆነ ራሱን ብቻ ተጠቅመህ ተፈቅዷል አልተፈቀደም ማለት ትችላለህ። እሺ እንጂ በትርጉም አንድ አይነት ናቸው። እሺ አሁን ወደ አንተ ልመለስ ኪሮ። ስለዚህ ዚንድ ሁንደ ኤርላውብት ነው የሚለው። ውሾች ይፈቀዳሉ ወይ? እዚህ ላይ ካነበብከው ላይ ከተነበበው ላይ ውሻ ይፈቀዳሉ ወይ ነው የሚለው። ኦኬ ምንድን ነው መልስ? ወይስ ሌላ ሰው ላስመልስ እንዳላስጨንቀ? በላይ ያለው እንትን ነው። ይሄኛው ፓሴጅ እዚህ ጋር የተነበበው ሌላ ሰው ያነበበውን ያው ባታነቡም እንድትከታተሉ ስለፈለግኩ ነው። ላንብበው ደግሜና wir sind letzte Woche umgezogen. Die Wohnung ist groß, aber teuer. Wir dürften keine Haustiere mitbringen. ይሄ ከላይ ተነቦ የተቀመጠ ፓሴጅ ነው። ስለዚህ እሱ ላይ sind Hunde erlaubt ይላል። ውሾች ይፈቀዳሉ ወይ ነው የሚለው። አይፈቀዱም ነው። አይፈቀዱም አይደል? ስለዚህ ውሾች አይፈቀዱም ነው የምንለው። በአማርኛም ስናወራ ኖ ውሾች አይፈቀዱም ነው ወይም አይደለም ውሾች አይፈቀዱም ነው የምንለው አይደል? ይሄንን አረፍተ ነገር ትሞክረዋለህ ወይስ ሌላ ሰው ጋር ልሂድ? ኦኬ ልሞክር። ሞክርሽ sind Hunde nein okay nein erlaubt nein erlaubt Hunde erlaubt Hunde አይደል? በቃ ሁሉም ሰው ያለውን ነው የሚሰጠው። የገባህን ያህል ብለሃል። አንተን ከማስተካከል ሌላ ሰው ደግሞ እንዲሞክር ላድርግ። እሺ ሰላም ትሞክሪያለሽ ወይስ ካንቺ ቀጥሎ ወዳለችው ልጅ? ሰላም አለሽ? አሎ ዛፍ እስቲ ውሾች አይፈቀዱም ብለሽ አረፍተ ነገር መስራት ትችያለሽ? ናይን የሚለውን እቀበላለሁ። ከሱ ቀጥሎ ግን ውሾች አይፈቀዱም ብለሽ መናገር ትችያለሽ አረፍተ ነገር። ናይን ኤርላውብት ሁንድ ዱርፍተን ካይነ አውስቲር ሚትብሪንገን። ኤርላውብት እንደ ካይን ዱርፍተን ካይን አውስቲር ሚትብሪንገን። ችግር የለም። ሃውስ
ቲር ሚት ብሪንገን። ኦኬ እሺ፣ ከአንቺ ቀጥሎ ደግሞ ወደ ሌላ ለሰው ልሂድ። የተሻለ ሌላ አረፍተ ነገር ካለ ዶኑ የሚለው ወይም ዳኑ የሚለው አት ስለሆነ በዳኑ ልውሰደው። አረ ዛፍ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት አመሸሽ? ደህና ነሽ? ይመስገን። ኦኬ እስቲ ከአንቺ ጋር ደግሞ እንሞክር እስቲ። ናይን የሚለው ናይን ዲ ሁንደ ዚንድ ዝንድ nicht erlaubt oder verboten. genau ሁንደ ዝንድ nicht erlaubt። ኦኬ ወደ ጋንዝ አልገማይን አረፍተ ነገሩ ላይ የተባለውን ደግሞ ውሾች የሚለው ሌላ ሰው ቀይሮ ማውራት ይችላል። ጥሩ ልብ አለኝ አለሽ? ጥሩ ልብ አለኝ ካልሆነ ገኒ ያለሽ? ያ አለው። እቺን እዚህ ጋር ዱፍተን የምትለውን አረፍተ ነገር እሱ አይፈቀድም ነበር ማለት ነው። ኦኬ በገቡ ሰዓት በሚገቡ ሰዓት ወይም ኪራዩን በነገሩ ሰዓት ወይም ለመከራየት አፕላይ ባደረጉ ሰዓት ዱርፈን ያላደረኩበት ምክንያት አስቤበት ነው። ኦኬ ዱርፍተን የሚለው አይፈቀድም ነበር። ስለዚህ አሁንም ናይን ብለሽ የቤት እንስሶች አይፈቀዱም ነበር ማለት ትችላለሽ። ናይን የቤት እንስሶች ምንድናቸው? ቲሬ ምን አይነት ቲሬ? የቤት ጨምሪበት። ኦኬ ሃውስ ቲሬ ሚት ብሪንገን ነው። ይሄኛው ከላይ እሷ የመለሰችውን ባለፈ ጊዜ እንድንሰራው። ኦኬ ይሄኛው አይፈቀዱም አሁን ነው። አይፈቀዱም ነበር እንድትይ ይፈልጋል። ኦኬ ናይን ይሄኛውን ወደ ፕሪቴሪቶም ቀይር። ዚንድን ich bin zu Hause ብለሽ እቤት ነኝ ካልሽ እቤት ነበርኩኝ ማለት ምንድነው የምትፈልጊው? ነበርኩ ለማለት ምንድነው የምትይው? ዋር ich war ያለሽ። ስለዚህ ለሃውስ ቲረ ፕሉራል ስለሆኑ ምን እንላለን? ሃውስ ቲረ ዚንድ nein nicht sind war የሚለውን በፕሉራል war nicht erlaubt። ኦኬ በዛ በቤቱን በተከራዩ ሰዓት ወይም ወደዛ ሙቭ ባደረጉ ሰዓት የቤት እንስሳ አይፈቀድም ነበር። ኦኬ ብዙ መልስ ስላለ መልሱ ኤ ነው ቢ ነው ተብሎ አንዱ ነገር ላይ ስታክ እንድታረጉ አልፈልግም። ኦኬ እናንተ በተመቻችሁ መመለስ ትችላላችሁ። ስለዚህ ከዚች ፓሴጅ ላይ ይሄን ያህል ከወሰድን ሌላ ሁለተኛ ፓሴጅ አምጥቼ እያስነበብኩኝ ደግሞ የተወሰነ ነገር እንትላለ። እዚህ ውስጥ ግን የሚያወዛግብ ነገር ያያችሁት ነገር አለ? ግራ ያጋባችሁ ነገር ካለ ተናገሩ። አይ ሆፕ ብዙ የሚያወዛግብ ነገር ያየው አይመስለኝም። ካለ ግን ተናገሩ፣ እድል ስጣችሁ። ኦኬ ዛፍ ነው ጥያቄ ያለኝ። እሺ ዚንድ ሁንደ ኤርላፍት ጥያቄ አይደለ? አዎ። የዚህ ጥያቄ ምን ሆነ አለበት? ከሶስቱ የዚህ ጥያቄ መልስ የቱ መሆን አለበት ነው የምትይ አይደል? ያ ይሄኛው ልክ አይደለም አረፍተ ነገሩ። ናይን ዱፍተን ካይን ሃውስ ደሚት ብሪንገን የሚለው እንደውም እንዳያምታታችሁ ላጥፋው። እሺ ሴንቴንሱን የሰራውን ሴንቴንስ እንትን ኢንቫሊዴት ላለማድረግ ወይም ደግሞ ተሳስተሃል የሚለው ላይ ፎከስ ላለማድረግ ፈልጌ ነው። አንዴ ጠብቂኝና እንደዚህ በዚህ መልኩ መስራት ይቻላል። አሁንም ድረስ የማይፈቀዱ ከሆነ ይሄ ዚንዱ ይሰራል። እሺ ግን በዚህ ኬዝ ግን ምን ብዬ ነው የሰራሁት? ቪር ዱርፈን አይደለም ያለው ቪር ዱርፍተን የቤት እንስሳ ይዘን መምጣት አንችልም ነበረ በዛ ሰዓት ማለት ነው፣ ቤቱን በወሰዱ ሰዓት። ስለዚህ ዱርፍተን ከተባላችሁ 100% ለጥያቄያችሁ መልስ የሚሆነው ቫር ነው። እሺ ይሄ ግን ስህተት ነው ማለት አይደለም። ይሄ አሁንም ድረስ አይፈቀዱም ማለት ነው። ለዚህ ለሰራነው ሴንቴንስ መልስ አይሆንም ነው እንጂ እንደ አረፍተ ነገር ግን ምንም ስህተት የለውም። እሺ ዳኑ አንቺ ነሽ የጠየቅሽኝ ዳኑ? አዎ መልካም መልሼልሻለሁ። መልስ ጥያቄው ነው። አዎ የዚህ ጥያቄ ምንድነው መልሱ? የዚህ ጥያቄ ይሄኛው ሃውስ ቲር የሚለውን ሁንደን ብለሽ መተካት ትችያለሽ። ምክንያቱም ቶፒኩ ከቤት እንስሳ ጋር ስለሚገናኝ ሃውስ ቲር የሚለው ስህተት አይደለም። ሁንደን ብትይ ስህተት አይደለም። ለምን የተጠየቅሽው ውሻ የቤት እንስሳ ስለሆነ
በተዘዋዋሪ መልሱን ይመልሰዋል በሚለው ነው። እሺ ዛፍዬ ይችላል። አቤት ይሄ ከታች ያለው አይፈቀድም ነበረ ነው አይደል? የመካከለኛው ደግሞ ጭራሽ አይፈቀድም ነው አይደል? በቃ ፊክስድ ሩል ነው፣ አሁንም ድረስ የጸና ህግ ነው። ይሄኛው ግን በዛ ሰዓት እንዳልተፈቀደላቸው ነው የተናገሩት። የአሁኑን ጊዜ አናውቅም። ኦኬ እሺ ዛፍ ይቅርታ ነው። እሺ ጥያቄ ነው። አዎ እኔ ቅድም ያልኩት ምን መሰለህ ስመልስ ናይን ኤርላውት ሁንድ ዱርፍተን ካይነ አውስቲር ሚትብሪንገን ያልኩት አሁን መግባት እሱ ሳይሆን ስትጀምሪ ኤርላውት ብለሽ ነው የጀመርሽውና አረፍተ ነገሩን ራሱ የጀመርሽው በግሱ ነው እና ትንሽ ቅርጹ መስተካከል ስላለበት እንዳየሽው በዚህ መልኩ ነው የሚሆነው ሼፕ። እሺ ኒክት ማስገባት እንችላለን። ካይን ሳይሆን ኒክት ንሽት ነው የሚባለው። ካይን የምንጠቀመው ካይንና ካይነን አስረድቻችኋለሁ። ጊዜ ከበቃኝ ሰላምዬ አስታውሽኝ ከመጨረሴ በፊት መቼ ካይን መቼ ንሽት እንደምንጠቀም። እሺ ሁለቱም ኖ ማለት ናቸው፣ ሁለቱም አይደለም ማለት ናቸው። ግን በዚህኛው ኬዝ ናይንና ካይነን መቼ እንደምትጠቀሙት አስረዳችኋለሁ። በተለይ በምታወሩ ሰዓት ብዙ ጊዜ ያስጨንቃል። ካይን ልበል ንሽት ልበል ብላችሁ፣ ስለዚህ እሱን አስረዳለሁ። እሺ ሰላም። ኦኬ ጥሩ ሰዓት ላይ ነው ያለነው። እንደማስበው ፍጥነት እየሄድን ስለሆነ ሌላ ሁለተኛ ፓሴጅ ላምጣና እሱ ላይ ደግሞ የተወሰነ ነገር እናወራለን። ታብታባችሁን 100 አስገቡ ብዬ ላስጨንቃችሁ። 80 ምናምን ቤት ነው ያለው። ውሃ ልጎንጭ ነኝ። ልክ ነው ገኒ ቲጂ። ኮሜንት ላይ ደግሞ የጠየቃችሁ ሰዎች አላችሁ። ታብታቡ 100 ኬስ ከሚገባ ኮሜንት ላይ የጠየቁትን የተወሰኑ መልሶች ልመልስ፣ ምክንያቱም ስላልገቡ። ኢትስ ነቡ አበባ ምልክት ያለበት የስዊዝ ምልክት ናይን ፉል ስቶፕ ዲሁንደ ዝንድ ንሽት ኤርላውት መሆን ይችላል ግን ናይን ብለህ ወይም ብለሽ አይ ቲንክ ነብዩ ከሆነ ወንድ ነህ ማለት ነው፣ ወይም ሴት ከሆነ አላውቅም። ነቢያት ከሆነ ስምሽ ደግሞ ኤኒዌይስ ናይን ኮማ ዲሁንደ ዝንድ ንሽት ኤርላውት ማለት ይቻላል፣ ምንም ችግር የለው። ግን ጋንዝ አልገማይን ለማውራት ዲሁንደ ተብለሽ ዲፋይን ዴፊኒት አርቲክል ከምትጠቀሚ ሁንደ ማለት ይቻላል፣ ምንም ችግር የለው። እንደዛ ማውራት ይቻላል። ስለዚህ መልሼልሻለሁ ብዬ አስባለሁ። የኔ እግዚአብሔር ያክብርልኝ። ያ እናንተም ጥሩ ልብ ስላላችሁ ነው ቁጭ ብላችሁ የምትማሩት። ብዙ ጊዜ የአንደር ኤስቲሜሽን በተለይ ፕሮፌሽናል ነገር ላይ ትንሽ እንደ ኮሚኒቲ ችግር አለብን። አማርኛ የሚያወራ ሰው በሙሉ የሆነ እውቀት ያለው አይመስለንም እና ብዙዎቻችሁ ግን ያንን ነገር ገፋችሁ አውጥታችሁ እንግዲህ ቁጭ ብላችሁ አላውቀውም ይሄን ነገር እሱ ያውቀዋል በቃ ይንገረኝ ብላችሁ እየተማራችሁ ነውና ጎበዞች በርቱ። ሁንደ ንሽት ኤርላውት ሃውስቲረ ቫረን ንሽት ኤርላውት ጎበዝ ሁሉ በርስ ሆነ። ምንትዋብ ቫረን ቅድም ለጠየቁት ነው መሰለኝ የመለሰችው። እነ ሰላም ቫረ ዮኒ ማሂ ናይን ሁንደ ዝን ንሽት ኤርላውት ኒሽ ሌስት ስኩት geschrieben ሃውስቲረ ቫረን ንሽት ኤርላውት እያለ ይቀጥላል። ቆንጆ ነው። ኮሜንት ላይም ብዙ ኮንትሪቢዩት እያደረጋችሁ ነው። 100 ኬስ ከምታስገቡ ኮርስ መማር የምትፈልጉ ሰዎች በተለይ የማወራው ኮርስ ስለ ላይቭ ኮርስ ነው። ሪከርድድ ኮርሶች ያው ኮንታክት እያደረጋችሁኝ ነው። የምትፈልጓቸውን ኮርሶች እየወሰዳችሁ ነው። አይንስ አስባይ ቢአይንስ በተለይ ደግሞ የፈተና መዘጋጃውን ኮርስ ብዙዎቻችሁ ሪከርድዱን እየወሰዳችሁት ነው። ስለዚህ ሪከርድድ ኮርስ እንዳለ እንድታቁ ኤኒ ታይም በተመቻችሁ ሰዓት ከ2 ሰዓትና ከዛ በላይ የሚፈጁ ቪዲዮዎች ናቸው። ከ17 እስከ 20 ይሆናሉ አብዛኞቹ ቪዲዮዎቹ በየሌቭሉ ማለት ነው። ስለዚህ አይንስ ብዬ በማወራ ሰዓት አይንስ እና አይንስ ባይን ያካተተ ማለት ነው። ቢአይንስም ካልኩኝ እንደዛው፣ አስባይም ካልኩኝ እንደዛው። የፈተና መዘጋጃው ደግሞ እንግዲህ ወይ ሙሉ ብርሃን 100 ኬስ ከሚገባ ስለ ፈተና መዘጋጃው ኮርስ የምትለው ነገር ካለ እስቲ የሆነ ነገር በል ስላለ ዛሬ አግኝቼ ስለማላቅ እስከዛው 100 ኬ ያስገቡት። ታቡ ሙሉ ብርሃን አለ ወይ ዛፌ ምን አልከኝ? ስለ ፈተና መዘጋጃው ኮርስ ኤክስፒሪየንስህን ንገራቸው። ምክንያቱም አሁን አንፎርቹኔትሊ ብዙ ሰው ሌላ ኮርስ እየመረጠ ስለሆነ ኮርሱን እንዲወስዱት ሳይሆን ሪከርድድ ኮርስ በጣም ብዙ ሰው እየወሰደ ነውና ምን ያህል እንደጠቀማችሁ ምን ያህል አይናችሁ እንደገለጠ ጀስት ያንተን የሙሉ ብርሃንን ኤክስፒሪየንስ
መንገር ትችላለህ። ከፕራይቬት ተማሪዎች መካከል አንዱ ነው ሙሉ ብርሃን። በፊት ባይዞይ ዛፊ እኔ አይ ዶንት ኖ እንደኔ ብዙ የቆየ ካላላቅም ግን እኔ ባይዞይ ከአዝቫይ ስፕሬኸን ጀምሬ እስከ በአይንስ ፈተና ሪከርድ ሰብራ እና 3 በሮው ተከታታይ ነው የተማርኩት ከዛፍ ጋር። ያ ደግሞ የሆነው ስለተመቼ ነውና ማለት አሁን ለፈተና መዘጋጃው ምን ያህል ይጠቅማል ላልከው ነገር እሱ ላይ ብቻ ፎከስ ላደርግና ሌላው ያዩት ስለሆነ ማታ ማታ የሚማር ሰው ያውቀዋልና በአይንስ ፕሩፊንግ ፎር ብራይቲንግ የሚለው እኔም ተአቢም ነበረች መሰለኝ። አይ ቲንክ ተአቢም አይቻታለሁኝ ካልተሳሳትኩ ተአቢም ነበረች እና ገኒም አለችና በአንተ በራስ ቢወራ ነው የሚሻለው። ኦፍ ኮርስ ለምን እንደው ታውቃለህ እኔ በቃ ሰፊሽንት ላልገልጸው እችላለሁኝ እውነት ለመናገር እኔ አይንስ ተምሬ ካንተ ላይ እንትን ብዬ ነው ላይክ በኮንፊደንስ በአይንስ የደረስኩት። ሰርቲፊኬት ባይመጣን ግን በጣም ሰክሰስፉሊ ነው የሰራሁትና እውነት ለመናገር በጣም እንትን ነው ፕሪሳይስ ነው አቀራረብ አጠር ብሎ ለምሳሌ በአይንስ ብቻ በራሱ 2 መጽሐፍ አለው ማንም ሰው እንደሚያውቀው በአይንስ ባይና ትንሽ ያንተን ዩቲዩብ ላይ የሚያይ ሰው ፕራይቬት ተምሮ ሊዘጋጅ ለሚፈልግ ሰው በጣም ፕሪሳይስ የሆነ ነገር ሊያገኝ ይችላል። ኮሚትመንት አለ በጣም ቀለል ባለ መንገድም ታስረዳው። በዛ ላይ ደግሞ በጣም ፎከስድ ነው። ላይክ ፈተና መዘጋጃ ከሆነ ፈተና ነው። 4ቱም ላይ ነው የሰራነው። በጣም ረጅም ሰዓት ስንማር ነበረ። የከፈልነው ለ2 ሰዓት ነው ግን ላይክ በጣም 3 ሰዓት ምናምን አካባቢ እንማር ነበር። ተአብም አለች ገኒም አለው መስከር ይችላልና 4ቱም ስኪሎች ተምረናል። ማንበቡ መጻፍ ስፕሬኸንና ሆረን 4ቱንም በጣም በቂ ዝግጅት ነው የተማርነው። ሌላው ያንተ ዩቲዩብ ተጨምሮበት ትንሽ የራሱ የሆነ ባክግራውንድ ላለው ሰው በአይንስ በቀላሉ ማለፍ ይችላል ብዬ ገምታለሁኝ። ግን ያልሆነ ነገር ደግሞ እንትን ላለ ማለት የሆነ ምንም አይነት ባክግራውንድ ለሌለው ሰው ምንም ዩቲዩብ የማይከታተል ሰው ምንም አይነት የግራማቲክ ምንም ነገር ላልተማረ ሰው ግን በአይንስ ፕሩፊንግ ፎር ብራይቲንግ ገብቶ ሰክሰስፉል ይሆናል ላል እኔ I'm talking about ቢአይንስ ሌቭል 9 ለምሳሌ ቢአይንስ ተፈትኜ ወድቄያለሁ። በጣም ብዙ ሰው ይሄን የፕሩፊንግ ፎር ብራይቲንግ ኮርስ ሪከርድድ ኮርሱን እየወሰዱ ያሉት ሰዎች አብዛኞቹ ፈተና ተፈትነው የወደቁ ሌላ ከኔ በፊት ማለት ነው። ቢአይንስ ጨርሳ ምንድነው የራሳቸው የሆነ ባክግራውንድ ሩዋቸው ትንሽ የትምህርቱን ተምረው ከሆነ በጣም እንትን ነው ወይም ትምህርቱን እየተማሩ ያሉ ሰዎችም ችግር ወይ ደግሞ ከዛ ፕሮግረስ ላለ ካልሆነ አንዳንዱ ሰው ምን መሰለህ ታውቃለህ እንግዲህ ሶሻል ሚዲያ ላይ ብዙዎች አሉ በ6 ወር በ1 ወር በ2 ወር ምናምን ስለሚል በዛ ኢማጂን እንዳይቀርጹት ብዬ ነውና ግን ዛፍ ላይ ላይክ በአይንስ ፕሩፊንግ ፎር ብራይቲንግ ተምሮ ማለፍ ይችላል ወይ ብሎ ለጠየቀኝ ሰው ግን yes definitely ነው ብለው በቂ የሆነ የዝግጅት እንትን አለ በቂ የሆነ ሪሶርስ አለ። ሪሶርስን ደጋግሞ ያነበበ ሰው ኮሚትድ ሆነ 1 ወር ለተዘጋጀ ሰው በቂ የሆነ ሪሶርስ አለው። በጣም በቃ ምሳሌም ለመስጠት ነው አክቹአሊ እውነት ለመናገር አሁን ዝም ብዬ ስለሱ ብቻ አወራቸው ብዬ እንደ ሐሳብ የነገርኩህ እንጂ ያው እንዳልኳችሁ ሙሉ ብርሃን እንዳለው በየሌቭሉ በያላችሁበት ሌቭል መማር የምትፈልጓቸው ትምህርቶች ያው እናንተ ነው የሚጠብቁት። እውነት ለመናገር ላይቭ ማስተምራቸውን እናንተ ብትመዘገቡም ላትማሩ ትችላላችሁ። ለምን ብዙ ሰው የመረጠውን ኮርስ ስለማስተምር ሌትስ 5 6 7 ኮርስ ነው ያለው እጄ ላይ ከዛ ውስጥ 2ቱን የማንዱን ኮርስ ነው ማስተምረው። ስለዚህ ሁልጊዜ ላይቭ ኮርሱን እየጠበቁኝ እድሉን ያላገኙ ሰዎች ስለሚኖሩ ሪከርድድ ኮርሶች እንዳሉ በፈለጋችሁ ሰዓት በእናንተ ስኬጁል መማር እንደምትችሉ ለማሳወቅ ነው። የቢአይንስ ፕሩፊንግ ፎር ብራይቲንግ ሜንሽን ያደረኩበት ምክንያት ሙሉ ብርሃን ብዙ ሰው በመንግስትም እርዳታ በተለያየ ምክንያት ቢያንስ እስከ ቢአይንስ ሌቭል ያለውን አልሱ ቫንደረርም ሊሆን ይችላል ወይ ሚስት ሆኖ መጥቶ ምናምን ቢአይንስን ትምህርቱን አክሰሱ ሊኖራቸው ይችላል እስከ ቢአይንስ ሌቭል ድረስና ፈተናውን ለመፈተን ግን ብድግ ብለህ ስለተማርክ ብቻ አትፈተንም። የፈተናውን ይዘት ማወቅ አለብህ፣ ድክመትና ጥንካሬ ማወቅ አለብህና ያንን አይናችሁን የሚገልጥ ኮርስ ስለሆነ መማር የምትፈልጉ እንዳልኳችሁ ተናግሬያለሁ ብዙ ጊዜ በሊንኩ ተጠቅማችሁ ሬጂስተር ማድረግ ትችላላችሁ። እዚህ ላይ ባለው ሊንክ ይሄ ቢአይንስ ቤከንስ.ai የሚለው እዚህ ጋር ማሳያችሁ
እሱ ዴፊኒትሊ ይሄንን ፔጅ ከጤችን ትከፍታታል። እዚህ ላይ ሴሌክት ኮርስስ የሚል አለ። ፎርም ነው የሚኖረው። እሱን ሞልታችሁ መላክ ነው። ኮርሶቹ እንዳልኳችሁ በዚህ መልኩ ነው። ኖርማል ላይቭ ኮርሶች አሉ። ከታች ደግሞ ከዚህ ኤዋን ከሚለው ጀምሮ ደግሞ እንዳለ ሪከርድድ ኮርሶች አሉላችሁ። የሽፕሬሽን ኮርስም አለ። ኖርማሊ ደግሞ ኮርስ መማር ባትፈልጉ የፕራይቬት ዋትሳፕ ግሩፕ የኔ ፕራይቬት ነው። ሰርች ብታደርጉም አታገኙትም። ስለዚህ ፕራይቬት ዋትሳፕ ግሩፕን ጆይን ማድረግ የምትፈልጉና መረጃ ምናምን እንዳያመልጣችሁ ሁልጊዜ ዩቲዩብ ሁልጊዜ ቲክቶክ ላትከፍቱ ትችላላችሁ። ግን ዋትሳፓችሁ ላይ ሜሴጅ እንዲደርሳችሁ የሆነ አዳዲስ ቪዲዮ ሲለቀቅ አዳዲስ ነገር ካለ እቺ ላይኛዋን ዛፍ ቲፕስ ፕራይቬት ዋትሳፕ ግሩፕ የምትለውን ብቻ መርጣችሁ መመዝገብ ትችላላችሁ፣ ኮርስ ኢንተረስትድ ያሉ ናችሁ ሰዎች። ስለዚህ ይህንን ለማለት ነው። 100K አልፈዋል። ሙሉ ብርሃንዬ በጣም አመሰግናለሁ። የምትለው ነገር ካለ ማስወራት ትችላለሁ። ትንሽ ብሬክ ልውሰድ ብዬ ነው እኔ እናንተ እስከምታወሩልኝ። በተረፈ ሁለተኛውን ቶፒክ እንጀምር። ምን ትላለህ ሙሉ ብርሃን? እንቀጥል ጊዜ አለ። እሺ አባት እሺ አልዞ ሁለተኛ። ስለዚህ አንድ ቶፒክ ልጨምርላችሁና ሰዓቱም ጥሩ ነው ያለው 15 ደቂቃ ምናምን አለን። እዚህ ጋር ያላሰራኋችሁን ሰዎች እናንተን አሰርቼ እንጀምራለን ማለት ነው። ስለዚህ ይሄ ከአዲስ ቤት ሙቪን ከማድረግ ጀምሮ ስለ ቤቱ ትልቀት፣ ስለ ቤቱ ዋጋ እና ደግሞ ቤቱ ላይ የማይፈቀዱ ነገሮችን ሜንሽን የሚያደርግ አይነት ቶፒክ ነው። ስለሱ ነበረ ትንሽ የተወሰኑ ጥያቄዎች እየተወያየን ለማለት ሞክረናል። ሁለተኛ ነገር እንጀምር። እሱን ደግሞ እኔና አዲስ ነገር እዛ ላይም የምናየው ነገር ካለ እያወራን እንሄዳለሁ። ጊፍት የምትልኩ ሰዎች ዳንከ ኦኬ፣ ዳንከ ብቻውን አይወክለውም፣ ግን ዳንከ በጣም አመሰግናለሁ። ዳንከ ብያለሁ፣ እግዚአብሔር ያክብርልኝ። አሁን ደግሞ እስቲ ከአርባይት አልታ ጋር ደግሞ ተገናኘ ከውሎ ጋር ከስራ ውሎ ጋር በተገናኘ ደግሞ እስቲ እንሞክር። አንድ ነገር ላዘጋጅና ኦኬ ይሄንን ደግሞ እንግዲህ ያላስነካው ያላሰራችሁ ከነ ጥሩ ልብ አለኝ አለሽ ጥሩ ልብ አለኝ ዛፌ እኔ ነኝ ያልሰራሁት ባይዘይ አንተም አልሰራህም። ስለዚህ ከአንተ ልጀምር። እንደውም ከዛ አንተ ብቻ ካልሰራ ጥሩ ልብ አለኝን ያላሰራኋት ይመስለኛል። ግን አንተን ላስነብብ የላይኛው ችግር የለም። ጥሩ ልብ ታነብ ትሞክር፣ ከዛ በኋላ እንቀጥላለን። በቃ ከሷ ቀጥሎ አንተ ነህ። አንዳንድ ዙር ቢያንስ ደርሷቸዋል ከላይ ጀምሮ። ያላሰራሁት ካለ ግን አሰራኝ በሉ። ሪኩዌስት ልካችሁ ቁጭ በሉ ገስት ላይ መግባት የምትፈልጉ ሰዎች። ኦኬ እሺ። ጥሩ ልብ አለኝ አንብብ ይሄንን ፓሴጅ። እሺ አመሰግናለሁ። In der Klinik ist viele zu tun. Ich muss heute 5 Betend waschen, oder? አላቋርጥሽም ብዬ ነው። ጨርሹ ችግር የለም። Morgen wieder ich früher anfragen. ኦኬ አሁን ስሚ፣ እስከዚህ ድረስ እስቲ አንብቢው አንዴ፣ ችግር ካለ እንዳስተካክልሽ። እሺ in der Klinik አይደለም የሚለው? in der Klinik ja ist viele zu tun. viele እንደዚህ ነው አይሹ? ኦኬ እኔ ምን አደረኩት? እንደዚህ ያደረኩብሽ። ኦኬ viel in der Klinik ist viel zu tun. ኦኬ ከዛ ይሄን አንብቢ። ich muss heute 5 Betend ትንሽ ትከብዳለች። እሺ በእንግሊዘኛው ፔሽንት ነው፣ በጀርመንኛው ፓቲየንተን። ኦኬ ፓቲየንተን። እሺ ዋሽን እንዳላስጨንቅሽ ብዬ ነው። ዋሽን ልክ ነው። ከዛ morgen wieder ich früher anfragen. ኦኬ ይችኛዋ ምንድናት?
ድጋሚ መሰለኝ ድጋሚ እንደማለት ነው። እሱ ይሄ ነው ድጋሚ ይሄ ነው። ቪዳ ቬርደ 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 በስቲ ቬርደ ነው። ቬርደ የወደፊት ጊዜ ወይም ዊል የሚባለው እንግሊዘኛ አይ ዊል ምና እንደምንለው አደርጋለሁ ወይም ይሆናል ወደፊት የሚሆን ነገር አለ ነገ አደርጋለሁ ለማለት ነው። ስለዚህ እስቲ ይሄኛውን አንብቢው ፍሩየ ከዛ እሺ አን ፍራግን ፍራ ለማለት አር መኖር አለበት። አዝ ውስጥ አር የለው አሱ አንፋንገን እኮ ነው። እሱን የሚያክል ነገር ተሸክመሽ አንፍራገን ተይ እንጂ አይኔ ነው። ካሮት ካሮት የለም እንደ ሰፈራችሁ? እሺ አንፋንግን እሺ አሁን አንዴ ለመጨረሻ ጊዜ ያስነብብሽና ከዛ ሙሉ ብርሃን ደግሞ አንብቦ ይተረጉማል። አንቺ ግን አንብቢው አንዴ እሱን ቢያንስ ተታይ። እሺ ኢንዲያ ክሊኒክ ist viel zu tun. Ich musste heute 5 Patienten waschen. Morgen werde ich früher anfangen. ቆንጆ። ስለዚህ ትርጉም ብዬ ደግሞ እንዳላስጨንቅሽ ይለፍሽ የገባሽን ያህል ደግሞ ወይ ሙሉ ብርሃን ሲተረጉም ትሰሚያለሽ። እሺ በተራ በተራ እንዳሰራችሁ። እሺ ሙሉ ብርሃን ደግሞ ይናንብበው። ኦኬ ወይ ከጀርባ የሆነ ሰው እያወራ ነው አላውቅም። እሺ ትንሽ ወደ ግራ እያለህ ነው ኢትዮ። ምን አባቴ ላድርገው? ይኸውልህ ኢትዮ ከዚህ በላይ እንዴት ላድርገው? ወደ ቀኝ ነው ወደ አይ ገብቶኛል፣ ሀሳቡ ገብቶኛል። ቲክቶክ ለአንድሮይድ ስልክ ነው የተሰራው ከአይፎን ውጪ ለሆኑና ፕሮባብሊ አይፎን ከሆነ ስልኩ ሊከብደው ይችላል። አሁን ጥሩ ነው አይደል? አሁን ገብቶኛል። እሺ አይ ትንሽ ወደ ግራ ማለት አይ አሪፍ ነው አለ፣ ጥሩ ነው አለ። ኦኬ እንዳለ አሁን አሪፍ ነው ያሉ ሰዎች ያለ ባለ አይፎኖች ናቸው ማለት ተበላሽቶባቸው የነበሩ ሰዎች። እሺ ሙሉ ብርሃን አንብበው ይሄን። ኦኬ in der Klinik ist viel zu tun. Ich musste heute 5 Patienten waschen. Morgen werde ich früher anfangen. ኦኬ በአማርኛ አልተረጎመው ወይስ በእንግሊዘኛ? ኧረ አማርኛ ተው። እዚህ ያለው ሰው እንግሊዘኛ ማች እንደገና ቅኔውን ቅኔ ልታረግባቸው ነው። ኦኬ በክሊኒክ ላይ ብዙ የሚሰራ ነገር አለ። ዛሬ 5 ፓሲየንትን ማለት ታካሚ ነበር አይደል? በአማርኛ በሽተኛ ታካሚ። እንደውም ያንተ ቆንጆ ነው ታካሚ፣ ቆንጆ ቃል። 5 ታካሚዎች ማጠብ ነበረብኝ። ነገ ደግሞ የሚል የለውም አክቹአሊ ነገ በጠዋቱ እነሳለሁኝ። ስለዚህ አሁን ከሰማችሁት ሙሉ ብርሃን ዛሬ 5 ታካሚዎችን ማጠብ ነበረብኝ ነው ያለው አይደለም? ነበረብኝ ሲል ያለፈ ጊዜ ነው። ሙስተ አያችሁት እዚህ ጋር። ስለዚህ ያለፈ ጊዜን ለማውራት ኢሽሙስ ማለት አይጠበቅባችሁም። ኦኬ ቅድም ያደረጋችሁት ነገር ካለ ኢሽሙስተ ማለት ትችላላችሁ። ኦኬ ዛሬ ብዙ ስራ መስራት ነበረብኝ ቅድም ምናምን የምትሉ ሰዓት አማርኛ ላይ አሁን ጀርመኛው ላይ አውሩ ብትባሉ ኢሽሙስ ነው የምትሉት አብዛኞቻችሁ። ኢሽሙስተ ያላችሁ ዱርተ ከንተ ያላችሁ ቃላቶቹን መቀያየር ትችላላችሁ። ኦኬ መጀመር ነው። መጀመር ማለት ያው መጀመር ብሎ ጥያቄ ኮሜንት ላይ አይቼ ነው መጀመር ማለት ነው። አንፋንገን መጀመር ነው። ሞርገን ቪየርደ ኢሽ ፍሩ አንፋንገን ማለት ቀደም ብዬ መጀመር አለብኝ። ጠዋት ብላ ነበረ ጥሩ ልብ። ይሄ ጠዋት አይደለም። እሺ ይገባኛል። ፍሩ ሞርገን የሚባለውን ቃል ስለምታውቂ አንቺ አይደል? ስለዚህ ፍሩ ሞርገን ማለት early morning ማለት ነው። በጣም በጠዋቱ ማለት ነው። ማነው በጣም ቀደም ብሎ ማለት ነው። እሺ አለስክላ እሺ ሙሉ ብርሃንን አስነብቤያለሁ። እዚህ ውስጥ ከላይ ጀምሮ ሁላችሁንም አውርቻችኋለሁ። ሳትዋሹ ተናገሩ አንዳንድ ጊዜም ቢሆን አይደል? ስለዚህ የመጨረሻውን የእንግዶች ዙር ላስገባና ላቀያየራችሁ ትስማማላችሁ? እነገኒ ሙሉ ብርሃን ሁላችሁ እናንተን አውርጄ ሌላ ሰው ላስገባ።
እሺ እሺ፣ በጣም ነው የማመሰግነው። እሺ ደህና ደሩ። እሺ ብርቱካን፣ ሁላችሁም እኔም እግዚአብሔር ያክብርልኝ። እታችሁ ረዱና ያው እስከሚያልቅ ድረስ አብራችሁኝ ነው። ግን ቢያንስ አዲስ ሰዎች ደግሞ ላስገባ። እሺ ኦኬ። ሁላችሁም ኪሮስ ወይ ሰላም። ይሄ ካይንና ኒክት ያልከውን ብታስረዳኝ ቆንጆ ነው። ግን ወርጄ በኋላ ደግሞ እንዳትረሳ። እሺ ከስር ኮሜንት ላይ አጣድፊኝ እንዳረሳው። እሱን ሳላወራ አልወጣም። አዎ እሺ። እንዴት ነው መውረድ? ቆይ ማን መውረድ ያቃተሽ? እኔ አለው። ቆይ ብርቱካንሽ እምቢ አለሽ? ቆይ እኔ ዘጋዋለሁ፣ ዲስኮኔክት አደርገዋለሁ። ይኸው ኦኬ። ሌሎቻችሁ ሪኩዌስት ላኩ ቢታ። ኦኬ የሆነ ሰው አስገባኝ የሚል ሰው አለና ሪኩዌስት እዚህ ጋር ልኮ ቁጭ ብሎ የሚጠብቁ ስላሉ አስገባሃለሁ። ግን ያው እንደምታየው ነው፣ ሁላችሁንም በየተራ እንዳስገባ ነው። እስከዛው ታብታብ አድርጉ። እንዳልኳችሁ ደግሞ ቅድምም እየነካካሁት ነው መሀል ላይ። እንግዲህ ሪከርድድ ኮርሶች የምትፈልጉ ሪከርድድ ኮርስ ሰዱ። አይ ላይቭ መማር ፈልጋለሁ የምትሉ ደግሞ ላይቭም ገብታችሁ አዲስ ዙር አለ። በእርግጥ የላይቭ 1-2 ሳምንት በኋላ ያው ስለ ላይቭ ኮርስ አላወራም። ለምን አንዴ ትምህርቱ ከተጀመረ በኋላ ስለማለ። ሪከርድድ ኮርስ ግን ሁሌም አለ። እነሱን ወስዳችሁ መማር ትችላላችሁ። ስንት ሰው ደረሰ? 1 2 3 4 5 6 ቆይ ሁለት ሰው ልጨምርባችሁ። እኔ ልውጣል። እሺ ገኒ አንዳንድ እድል ቢያንስ ይደርሳቸው ብዬ ነው። እንግዲህ በተለያየ አጋጣሚ ያልደረሳችሁ ሰዎች እንግዲህ አምሶሪ 8 ሰው እስከምትሞሉ ግን ላሰራና እናንተን ደግሞ ጥያቄ አሰርቼ ከዛ እንለያያለን። ኦኬ ድጋሜ ነው የገባሁት። ሌላ ሰው የሚፈልግ ካለ አስገባለሁ። በቃ ታዲያ መቅዲ ልበልሽ፣ ማዘር ትሬዛ ልበልሽ? ለዚህ ደግነትሽ ማን ልበልሽ? ማዘር ትሬዛ ልበልሽ? በቃ ሌላ ሰው ይግባ ብላለች። ደስተኛ ነኝ መቅዲ። ያው አንዳንድ እድል እንዲያገኙ ነው። ድጋሜ የመጣችሁ ሰዎች ያው እንግዲህ ታውቁታላችሁ ራሳችሁ። ስለዚህ ሌላ ሰው እንዲጠቀም እንትን ብትሉ ደስ ይለኛል። አይ ቲንክ ድጋሜ እዚህ ውስጥ ያ ሰው አይታየኝም። ድጋሜ መጣ ካለ ግን ራሳችሁን አውሩ። ኦኬ ስለዚህ ሳሚ ገብቷል እኮ ሳሚ ገብቷል። ሳሚን አስገባው እያለ ነበር። ገብተሃል አይደል ሳሚ? ገብቻለሁ። እሺ አባት ሚዩት አድርጉትና ያው በተለይ በኤርፎን የሚያዳምጥ ሰው ይበረግጋል። ይሄን ስትለቁበት ሚዩት አድርጉት። ከዛ በየተናሰባችሁ ወይ ምን አልከኝ ሳሚ? አይ ገብቻለሁ ያልኩኝ። እሺ አባት እሺ ቴንክ ዩ። ኦኬ ሚዩት ለማድረግ ሞክሩ። ሳሚ አንተ ጋር ነው መሰለኝ ድምጽ። ሚዩት አድርገውና ከዛ እናወራለን፣ ችግር የለም። እሺ ከላይ ልጀምር። ፎንቱ ራሱ ያሰቃያል አባቴ። ምን አጠፋው? ቲንግ በሁዲ ያለው ልጅ ግሬ የሆነ ቱታ አወራልኝ አባቴ። ከማኪ በላይ ያለው ኪንግ ነው ፊንግ ኪንግ ታው መነጽሬን ወይ ማምጣት አለብኝ ማለት ትላለህ ወይ ሆስፒታል ሄጄ ማሳዘዝ አለብኝ። እሺ ሰላም ነው? እንዴት ነው? ደህና ነኝ። እኔ ገና ጀማሪ ነኝ። በጣም አሪፍ። ስለዚህ ማንበብ ግን አይጨንቅም። ላስሞክረህ ማንበብ ለዛሬው ቶፒክ ጋር በተገናኘ ብቻ እስቲ። እሺ ገና እየጀመርኩ ነው ቋንቋው። ኦኬ አሪፍ ነው። እንደውም ሼፕ ለማድረግ ይመቸኛል ስታነበው። እንደዚህ ብለህ አንብብ እያልኩኝ አስተካክልሃለሁ። እሺ አንብበው ይኸኛውን ቴክስቱን ከላይ የምታየው ይሄኛው። ኦኬ ፊት ለፊት የምታየው ኢን ዲር ክሊኒክ ist viel zu tun. Ich möchte heute 5 Patenten waschen. Morgen wird waschen. Morgen wird ich anfangen. ቆንጆ ነው። አሁን ማግዝህን አግዝሃለሁ። እሺ
ሐሳቡም ሰሞኑን እየገባ ያለሁት ስፔሲፊካሊ ስለ አንድ ጉዳይ ለማውራት አይደለም። እሺ ስለዚህ በእንግሊዝኛ ትንሽ ቢሆን አይ ሆፕ የምታውቅ ይመስለኛል። ስለዚህ እቺኛዋ ዙ እያለች ያስቸገረችህን ድምፅ እናስተካክላት። እሺ ich in der Klinik ist viel ሱን ግን ላሳየህ ነው። እንዴት ሱ እንደሆነ ላሳየህ። ሱ እንደዚህ ነው። እሺ ስቲቨን እንደዚህ ብለን ሱ ግን ነው። ስለዚህ አንድ ላይ አጣብቀው አይ ዶንት ኖ ፕሮባብሊ ጩጬ እያለን ይሄንን ትምህርት ስንማር በአማርኛ ስንጽፈው በሳቅ እንትን ነበር። ይሄን ስናነብ ምን ብለን እናነብ ነበር? እኔ ስማር እንደዚህ ሳነበው ስፖርት ነበር። ብለን ያደከው ወይስ ስፖርት ብለን ያደከው? እውነቱን ተናገር። ስፖርት እኔም እንደዛ ነኝና እቺ እንደዚህ አይነት ነገሮች ስፕ ነው የሚሆነው ስፖርት። ኦኬ ልክ እንደዛችም ትና ሰዋ አንድ ላይ ተጣብቀው ትሱ እንዳለ ቱ ግን ነው። ስለዚህ ስለዚህ እቺኛዋ ስታነብ in der Klinik ist viel zu tun ኦኬ በጣም ፐርፌክት። ስለዚህ ስታነብ እንደው አንዳንድ ጊዜ አንተንም ላይሆን ይችላል ሌሎቻችሁም ትና ሱን አጣብቆ ምላሳችሁ ፍጥን ማይልላችሁ ሰዎች ዙ ከምትሉ እኔ አይ ፕሪፈር ሱ ብትሉ ደስ ይለኛል። ሰሱ ኦኬ። ስለዚህ አንድ ነገር ተማርክ አይደል? ስለዚህ ዜድን የትም ቦታ በምታይ ሰዓት ከዚህ በኋላ ዙ የሚባል ድምጽ እንዳታወጣ። እሺ ኦኬ እሺ አሪፍ። ሌላ ኢሽ ሙስ ይሄኛው መስት ነው ያልከኝ አይደል? ኢሽ መስት ይሄኛው የእንግሊዘኛው ኢፌክት ነው አንተ ጋር ያለው የሚለው። ጀርመኖች እንደ አማርኛ ነው የሚያነቡት። አማርኛ ቢሆን ምን ትለው ነበር? እስቲ በአማርኛ አንብበው ይሄን በአማርኛ ማለት ይሄ ሙስተ ነው የሚሆነው አይደል? ሙስተ yes በአማርኛ ግን ነው። ስለዚህ ኢሽ ሙስተ ነው የምትለው ማለት ነው። እሺ አንድ ሙስተ ሌሎቹን ካልኩኝ ማንጋቴ ነው። ስለዚህ ይሄ ፓትሴንተን ነው፣ ይሄ ቬርደ ነው፣ ይሄ ፍሩወር ነው። እሺ ስለዚህ እነዚህ ሁለቱን ካወቅ ይበቃል። ትንሽ አስነብቤሃለሁ። ዜድን እንዳትረሳ። በተለይ ደግሞ ድምጸቶቹን የማታውቃቸው ቃላቶች በሚሆኑ ሰዓት እንግሊዘኛውን ኮምፕሊትሊ እርሳውና የአማርኛ በእንግሊዘኛ አልፋቤት ተጽፎ ያለውን ነገር ጭንቅላት ላይ ያስገባ። እሺ አማርኛ ስንጽፍ በእንግሊዘኛ አልፋቤት የምንጽፈው። እሺ እሱን ካስገባህ በጣም ኢዚ ነው። ጀርመንኛ በጣም ኢዚ ነው የሚሆነው። እሺ ኪንጎ ይበቃል አይደል? ትንሽ የሆነ ነገር አውርተናል ካለችኝ ሰዓት። እሺ አሁን ምንም አይደል። አሁን ወደ ማኪ ደግሞ ልሂድ። ማኪ አለሽ? አለሁ ዛፍዬ። እንዴት አመሸሽ? እንዴት አመሻችሁ? አለሁልሽ። እስቲ አንቺ ደግሞ ጥያቄ ነው የምጠይቅሽ። እሺ ላንብብ። ታነቢያለሽ? እሺ ማንበብ ከሆነ እሺ አንብቢ። ከዛ ሌላ ሰው ጠይቃለሁ። አንብቢ። እሺ ላንብብና ሌላ ጊዜ ጠይቃል። ችግር የለውም። ሰዓቴም በጣም ስለሄደ ከ32 ሆኖብኛል ኦልሬዲ። ግን እናንተን ቢያንስ አንዳንዴ ያስወራል። እሺ in dem Klinik ist viel zu tun. Ich musste heute früh Patienten waschen. Okay. Morgen wieder. Morgen werde ich früh anfangen. ፍሩ ከሆነ ይሄ ኢአሩ የለም። ፍሩወር አንፋንገን genau። ይችኛዋን ካረሳሁት ከካይንና ካይነ ጋር አብሬ አወራለሁ ስለ ኢሽ። እሺ ይበቃሻል። ሌላ ሰው ትምኒትን ደግሞ ላሰራ። ትምኒት ምን አልሽኝ? ማኪ ቆንጆ ነው ያነበብሽው። ማኪ ልውረድ እዚሁኝ ችግር የለውም። ትምኒት አለሽ? እንዴት ነሽ? አንቺም ጥያቄ እምቢ እንዳትይኝ። ጥያቄውን ግን ላስነብባችሁ። እሺ ችግር የለውም። እሺ አብረን እንትን እንድንል ማለት ነው። ቢያንስ ሁለት ሰው ስላነበበው ሀሳቡ የተወሰነ ነገር ይኖራል ጭንቅላታችሁ ላይ። das ist ein Arbeitsalltag። ይሄ የስራ ውሎ ማለት ነው። እሺ Arbeitsalltag ማለት የስራ ውሎ ማለት ነው። የአንድ ሰው የስራ ውሎ ስለዛ ጉዳይ ነው። ስለዚህ ቪ አስነብብሽና
አንብቢ ውስጥ ይሄ ነው። ቢፊል ፓንቴንሽን ፓትሴንተን ቢፊል ፓሴንተን ሃት ዲ ፐርሰን ጊቫሽን genau እስቲችን አንብቢያት ፊል wie viele ያለው ፊለ እና wie viele ፊል እንዳትሸወጅ የተለያየ ኦኬ ስለዚህ እዚህ ላይ ጋር ስላየሁኝ እንትን አደረኩኝ እቺኛዋ ስላለ ፊል ሱቱን የሚለው ስላለ አዎ ያ ቅድም እንደዛ አንድ እህታችን እንደዛ ቢፊል ብላ ኤል የለውም ስትል ስለሰማኝ እንደዛ አሰብ ያ ልክ ነሽ። ስለዚህ ሐሳቡ ምንድነው ትርጉሙ? እኔ ጋር እኮ ትርጉም እሺ ትርጉም በስለሽ ነው አንቺ ጋር ትርጉም የሚሞክር ሰው አለ? ትርጉም የሚሞክር ሰው ከእናንተ ውስጥ ኤኒባዲ ትርጉሙን እኔ ልሞክር የሚል እኔ ልሞክር ዛፍ እሺ ማኪ ነገ ጠዋት ነገ ይሄኛውን ያልኩሽ ቆይ ሌላ ቦታ እንዳትሄጂ ነገ የሚል የለም እዚህ ውስጥ አንሹል እኔ ደግሞ ላይ ነኝ ይቅርታ ሰሙ የመረጥኩት እሺ ፔሸንት ስንት ሰው ነው ያጠበችው ነው? በጣም ቆንጆ ስንት ሰው አጥቧል? ሰው ይሄኛው የፐርሰን ሰውየው እዚህ ጋር እያወራ ያለው ሰው ምን ያህል ሰው አጥቧል? ምን ያህል ታካሚ እሺ ምን ያህል በሽተኞችን አጥቧል? ዳንከ ስለዚህ ትምኒትም ይሄ መልሳለች። አሁን ወደ አንቺው ልመለስ። ትምኒት ስንት ሰው ነው የታጠበው? ፐርሰን ብዛታቸውን ነው የምትናገር። 5 ስለዚህ አንቺን ሌላ ነገር ከማስጨንቅሽ አስነብቤሻለሁ። ሀኪ እንዴት አመሸ? አለን እስቲ አረፍተ ነገር ዝም ብለን እንጀምር አብረን። 5 መሆኑን መልሳለች አይደል? ይሄ ግን ሰውየው ወይም እዚህ ጋር ያለው ሰው 5 በሽተኞችን አጥቧል ብለን አረፍተ ነገር እንስራ። ማን ጋር እንደሚጮህ አላውቅም። እኔ በጣም ጆሮ የሚገርምሽ ነው። አንተ ጋር ከሆነ አላውቅም። አንተ ጋር ነው ሀኪ? እስቲ እሺ ሰውየው ወይም እዚህ ጋር ያለው ፐርዞኑ 5 ፔሸንቶችን አጥቧል ብለን 5 ታካሚዎችን አጥቧል ብለህ አረፍተ ነገር ስራ። ኦኬ የሚለው እዚህ ውስጥ አስገብቼ ማለቴ ምን ያህል ሰዎችን አጥቧል ብለን ይሄንን ሰውዬ ጠይቀናል። ዲፐርዞን ብለን ዲፐርዞን ብለህ ጀምር። ይሄ ሰውዬ 5 በሽተኞችን አጥቧል እንዴት ዲፐርዞን ፓሲየንቴን ሃት ጌቫሽን ኦኬ አረፍተ ነገሩን እናስተካክለዋለን ቅርጹን። እሺ ችግር የለም። ሐሳቡ ጥሩ ነው። ሳሚ አለ አለኝ እሺ ሳሚሻ እስቲ እዚህ ላይ አረፍተ ነገሩን ለማስተካከል እንሞክር። ቅርጹን ነው እሺ ትርጉሙ መልእክት አለው ግን ትንሽ የተዘበራረቀ ነገር ስላለ ምንም የሚጨመር ቃል የለም ቦታ ብቻ ማስተካከል። ኦኬ ዲ ፐርሰን ሃት 5 ፓሲየንቴን ጌቫሽን ነው genau die Person hat 5 Patienten gewaschen ሀኪ አየኸው ልዩነቱን? ሀኪ እንደዚህ በተለይ ፐርፌክት ቴንስ ያለበት ጊዜ ሆኖ በፐርፌክት አረፍተ ነገር ሲገነባ ሁሉ ጊዜ ከሰብጀክቱ ቀጥሎ ዛይን ሊሆን ይችላል ሀበል ሊሆን ይችላል እንደ አረፍተ ነገሩ አይነት ቨርባችን ሄልፕስ ቨርቡ ይገባልና ከዛ ፓርቲሲፕስ ባዩ ይገባል። እሺ ሚውት አድርገውና አዳምጠኝ ሀኪ አንተ ጋር ነው አሁን እንትኑ ሌሎቹ ሚውት አድርገውና አዳምጠኝ። ስለዚህ ሳሚ የመለሰው መልስ እዚህኛው ጋር ያሉ ስህተቶች አረፍተ ነገሩ ቆንጆ ነው ሁሉንም ነገር ያሟላ ነው ግን ቅርጹ ራይንፎልድ ወይም ደግሞ ዛትስ ባው የአረፍተ ነገሩ ግንባታ ዘብረበቅ ያለ ነውና እሱን ደግሞ ሳሚ ያስተካክሎታል አይደል? ሳሚ ያው ተርጉመነዋል። ስለዚህ አረፍተ ነገሩን ቆንጆ አድርገህ ሰርተህልኛል። ስለዚህ ሁለተኛ ጥያቄ ልጠይቅና
አንተን ምንትዋብንና ከታች ኢትዮን አስመልስ አሰራችኋለሁ። ኦኬ በአንተ ጀምራለሁ። መጀመሪያ አስነብቤ ነው የምጀምረው። እሺ እሺ ይሄን አንብበው። ቫን ቢጊነት ዲ አርባይት ሞርገን ያ ቤጊነት ሳይሆን ቤጊንት ቤጊንት ቫን ቤጊንት ዲ አርባይት ሞርገን ምንድነው ትርጉሙ? ነገ ስንት ሰዓት ነው የምትጀምረው ስራ? እዚህ ጋር ሰው የለም። ቫን ቢግንስ ዱ ምናምን ተብሎ ጥያቄ ተጠየቀ የለም። ኦኬ በደንብ ይኸው ቫን ቤጊንት ዲ አርባይት ሞርገን ቫን ቤጊንት ዲ አርባይት ሞርገን መቼ ነው የሚጀምረው? ልክ ነህ። ኦኬ ምኑ ነው ነገ የሚጀምረው? ስራው በቃ። ስለዚህ አንቺ ምናምን የለም እዚህ ውስጥ። መቼ ነው ስራው የሚጀምረው? እሺ በጊዜ ነው መሰለኝ አይደል? ነገ በጊዜ ይጀምራለሁ ነው። ገና ነን መልሱ ላይ እያስተረጎምኩ ነው። ሶሪ ያ ስለዚህ ሳሚ አሁን ገባህ አይደል? ገብቶኛል። አንተ ወይም አንቺ ትጀምሪያለሽ የሚለው የለበትም። እሱ ከሆነ ቫን ቢጊንስ ዱ ዲ አርባይት ምናምን ብለን እንጠይቃለን። ስለ ስራው ነው ያወራን ያለ ነው ማለት ነው። አዎ ስራው ራሱ ስራው መቼ ነው የሚጀምረው? እሺ አንተ ወይ አንቺ መቼ ትጀምሪያለሽ ከሆነ ግዴታ የሚጠየቀው አካል የነሱ ፐርሶናል ፕሮኖመን ወይም ተውላጠስ የሚባለው መግባት አለበት። አዱ ከሆነ እዚህ ከሆነ ያው እንደምንጠቀመው አይነት። እሺ ኦኬ ዳንክሽ። እሺ አባቴ ምንትዋብ ያንቺ ተራ ነው። እሺ ስለዚህ ዛሬ ሲሰራ ከነበረበት ታይሻል። ዛሬ ሲሰራ ከነበረበት ፕሮባብሊ ብላለች፣ ትንሽ ነካክተዋለች ማኪ። መቼ ነው ማለት ነው የሚጀምረው ስራው? ዲ አርባይት ፍሩዌ አንገፋንገን ኦኬ ሐሳብ ለማለት የፈለግሽውን በአማርኛ ንገር። ምን ለማለት ነው የፈለግሽው? ዲ አርባይት ፍሩዌ ሞርገን አንገፋንገን ስቲንክ ፍሩዌ ሞርገን እንደዚህ ነው መሰለኝ። ኦኬ ምንድን ነው እያልሽኝ ያለሽው? በአማርኛ ንገር። ስራው ነገ ጠዋት ነው የሚጀምረው። እሺ ስለሚጀምረው እያልሽኝ፣ ግን ይሄኛው እዚህ ጋር ያለው የሚጀምረው አይደለም የሚለው ተጀምሯል ነው የሚለው። ፐርፌክት ነው እሱ። ስለዚህ አማርኛሽ አሁን ይሄንን ለአንድ ጀርመናዊ ብታወሪው ውዝግብ ይላል ሰውየው። ነገ ተጀምሯል ነው የምትለው ሰውየው። ስራው ነገ ቀደም ብሎ ተጀምሯል እያልሽ ነው። ነገ ገና የሚመጣ ቀን ነው። ተጀምሯል ገና እያልሽ ነው። ስለዚህ የሚስተካከል ነገር አለው። ኢትዮ ሞክርና ኢትዮ እንትን ካላለው እኔ ራሴ አስተካክለዋለሁ። ኢትዮ ሞክር እስቲ አለ ኢትዮ Also die Arbeit beginnt morgen. ኤልሃም ኢትዮ ላለው እንደ ኤልሃም ይቀርታ ኤልሃም ታገዛች ዲ አርባይት ሰምቼሻለሁ። የምትዋብ ግን ላስሞክራት ብዬ ነው። ዲ አርባይት ቬርዳ ሞርጋን ፊውል አንፋንገን ወዳ ፍሩወር አንፋንገን ትንሽ ብቻ እናስተካክል። እቺ ለምን ቬርዳ አልሽ? ቬርደ ልክ ነው። ኮንጁጌሽኗን ብቻ አስተካኪ። ኦኬ ሞርጋን እንደን ቬርደ ነው ዳ ናይን ቢተ እዚህ ጋር ሁኚ። ቬርደ የምትለውን ብቻ ቀይሪያት፣ ሌላ ምንም ነገር እንዳትቀይሪ። ዲ አርባይት ቬርደን የሚለው ቃል ኢሽ ቬርደ ዱ ቪርስት ኤስ ምን እንላለን? አዞ ሶሪ ቪርደ ሀሳቡ ገብቶኛል። ይሄን ለማለት ነው የፈለግሽው ግና። ስለዚህ ቪርደር አይደለም ይሄ ቪርድ ሶሪ ቪርድ ቁርጥ አድርገሽ ዲ አርባይት ቪርድ ሞርገን ፍሩዋ አንፋንገን አይደል? ያ ግና። ስለዚህ ምን ትዋብዬ ከላይ ያለውን አየሽው? አንቺ ነገ ተጀምሯል ነው ያልሽው። እሷ ደግሞ ምን አለችን? ነገ ይጀምራል አለችን። እሺ ኦኬ richtig oder? Das war richtig. Das war ein vollständiger Satz. Und richtig. Okay. Dankeschön. Okay, bye. ችግር የለውም። ስለዚህ ይበቃችኋል። እሺ እናንተ ዝም ካልኳችሁ ታሳድሩኛላችሁ። ኔክስት ዊክ ሐሙስ እንገናኛለን። ፕሮባብሊ ማክሰኞ ሰሞኑን እየገባሁ ነው፣ ኮርስ ስላልጀመርኩኝ። ግን የሚገባ ከሆነ ያው ቀድሜ ፖስት አደርጋለሁ። ምንም የሚዋሽ ነገር አይደለም።
እንዳልኳችሁ ግን በዋናነት ፎከስ እንድታደርጉልኝ የሚፈልገው የነበረው ሌዘን እናንተን ላይ ይሄ ማብቂያ የሌለው ትምህርት ነው። 1 ዓመት ሙሉ ላስተምራችሁ እችላለሁ፣ ግን የተወሰኑ ሳምንታት ሌዘን እና ኤክስፕሬሽን ላይ ብያለሁ። ሰሞኑን ሌዘን ላይ ፎከስ አድርጌያለሁ። ሜቢ 1 ሳምንት ወይ 2 ሳምንት ብቻ ሌዘን ላይ ጨምርና ሙሉ ለሙሉ ደግሞ ወደ ኤክስፕሬሽን ስዊች እናደርግና ንግግር ላይ ብቻ ፎከስ አድርገን የሆነ ሐሳብ እየሰጠዋችሁ እሱን ሐሳባችሁን ስትናገሩልኝ እጽፈዋለሁ። ያው ግዴታ እንድናየው ማለት ነው ያወራችሁትን ለማስተካከል። በተረፈ ግን ሙሉ ለሙሉ ወደ ንግግር ስዊች ከማድረጋችን በፊት ሲጀመር የተጻፈ አንብባችሁ መረዳት ትችላላችሁ የሚለውን ሃይላይት ለመስጠት እንግዲህ 3 ሳምንት ተምረናል። ዛሬ 4ኛ ሳምንታችን ነው። አንድ ወይ 2 ሳምንት ይለኛል። ምን አልሽኝ? ኢልሃምዬ እንደዚህ አይነት ነገር ሁሌም ብንማር እነዚህ አረፍተ ነገሮች አሁን አርስት ጋር ምናምን ሄደን ፈርስቴን አሁን ለመናገር የለም ትንሽ እሱ ስፒኪንግ ላይ ስደርስ እንደዛ ቴማ እያመጣሁኝ አሰራችኋለሁ። እሺ ኦኬ፣ ቆንጆ። እንደዛ ስላሰብኩ ነው። አሁን ያው ካሰብኩበት 15 ደቂቃ ጨምሬባችኋለሁ። ቶሎ ለመውጣት እየተሯሯጥኩኝ ስለሆነ ነው። እሺ እንጂ ወይ ካይነ ምናምን ያስቆስ ቀረ። ወይኔ ጉዴ! በቃ ልጻፈው እዚህ ጋር። ለማንኛውም ልጅ እንትን ጽፋለት ነበረ። ይሄው እሱን ጽፌው ሌሎቻችሁ ታብታብ አድርጉ። ካይነ መቼ እንደምትጠቀሙ ጠይቂልኝ ብላኝ ነበር። ይሄው እሱን ጽፌ እወጣለሁ። ኦኬ፣ በትልቁ ነው የምጽፈው። ካይን ወደ ካይነ የምትሉት ሁልጊዜ ምንን ነው? ኖምን ስም። ኦኬ፣ ስሞች ሲባሉ ዴር ምናምን። ኦኬ፣ ዳስ ist kein Hund. Okay, richtig. Das ist nicht Hund. Falsch. Okay? በደንብ ይዩት። ስለዚህ ካይን የምትጠቀሙበት nicht ደግሞ የምትጠቀሙበት keine Ahnung nicht። ለምሳሌ እዚህ ጋር ተነጋግረን ነበረ ለምን nicht እንደሆነ ያልኩትን ቨርብ ነው የምትጠቀሙት ማለት እንትኑ ቨርብ ነው። nicht ist immer außer halb nomen ማለት ከስም ውጪ። ብዙ ጊዜ ሌላ ነገር ላይ መስላለ ከስም ውጪ ያሉ ነገሮች። ለምሳሌ ich arbeite nicht heute። አያችሁት? ich arbeite kein heute እንዳትሉ። das ist falsch ኦኬ። አይ ሆፕ ሰላምዬ እየመለስኩልሽ ነው ብዬ አስባለሁ። ሌላ ደግሞ ፕሮባብሊ ኔክስት ዊክ ማስተምራችሁ ይሄ እና ይሄንን ማወቅ አለባችሁ። ኦኬ፣ ኢሽ ነው የምትሉት አብዛኞቻችሁ። ኢሽ ከሚብለው ነገር እግዚአብሔር ይገላግላችሁ። አንድ ጸበል አለኝ፣ እሱን ጸበል ይዤ በሚቀጥለው ሳምንት እመጣለሁ። ኢሽ አትበሉ፣ ኢሽ በሉ። ኢሽ ማለት ይሄ ነው። ኢሽ ሚሽ ዲሽ ምናምን አትበሉ። ያው ባለቀ ሰዓት ብዙ እያወራሁባችሁ ነው። ስለዚህ ኔክስት ዊክ ስመጣ ኢሽ የሚል ሰው በቃ የመጀመሪያው ነበር። እሱን ሹት ላድርገው፣ ስክሪንሾት አድርጉት። ግን ኦልሬዲ ፖስት አደርግላችኋለሁ ስክሪንሾት እነዚህን በጠቅላላ። እሺ። ስለዚህ ደህና አደሩልኝ። እዚህ ገስት ላይ ያላችሁት ማለት ነው። ኦኬ፣ ሰላም አደር ወንድም አለም። እሺ፣ ትምህርቴ የነበረኝ ወይ ጥያቄን ጠይቀኝ። እሺ፣ የመጨረሻ ሰው ሌሎቻችሁ ጥያቄ ላላችሁ መቼ ነው የምትማረው ለምትሉ እኔና ዳን የምንገባው እዚህ ጋር ስክሪን ላይ በምታዩት ሰዓት ነው። ጠይቀኝ። እሺ፣ እያወራው ዘግዋል። ኦኬ፣ ግሩፕ ላይ መግባት ፈልጌ ምንድነው ማድረግ ያለብኝ? ግሩፕ አለ ብለህ የዋትስአፕ ግሩፑን በቃ ሊንክ ቪኦኤ ስር ሊንክ አለልህ። እዛ ሬጂስተር አድርግና የሚመጣው ፎርም ላይ ስምን ምናምን ከሞላ በኋላ አያትች ዛፍ ቲፕስ ፕራይቬት ዋትስአፕ ግሩፕ ትላለች። እሺ፣ ከዛ ቲክቶክ፣ ዋትስአፕ፣ ቲክቶክ፣ ዩቲዩብ መክፈት አይጠበቅብህም። ኤኒቲንግ ከኔ ጋር የተገናኘ ከቋንቋ ጋር የተገናኘ ነገር በመለቅ ሰዓት ኢሚዲየትሊ ያው ኢን ፐርሰን ይደርሳል ማለት ነው። እሺ አባት ሰላም ሁኑልኝ፣ ደህና አደሩልኝ። ኮርስ ኔክስት ዊክ ውስጥ ከ6 ጀምሮ ወይም ከ13 ጀምሮ ስለሆነ የምጀምረው የተመረጠውን ኮርስ የተመዘገባችሁትን ሰዎች ዋትስአፕ ግሩፕ ላይ አሳውቃቸዋለሁ። በተረፈ በመሃል ላይ ድንገት ገብቼ የማወራ ከሆነ ምናገር ይሆናል። ከ6 ጀምሮ መጀመሪያ አይመስለኝም፣ ፕሮባብሊ ከ13 ጀምሮ ነው የሚሆነው። ስለዚህ ኔክስት ዊክ ውስጥ የተመረጠውን ኮርስ ካሳወቅኳችሁ በኋላ
እንግዲህ ወደ እንትናችን እንገባለን ማለት ነው። እንግዲህ ለእናንተ መልካም ምንድነው የሚያስፈልገኝ? እኔ ምን አልከኝ አባት? ኮርስ ለመውሰድ መመዝገብና የምትፈልገውን ኮርስ ምረጥ። ጀማሪ ነኝ ስላልክ ኤዋን ወይም ኤቱ እንደ ሌቭልህ አላውቅም። እሺ ኦኬ። ኤዋን የሚለውን ላይቭ ኮርስ አለለ ወይም እኔ ኢትዮጵያ ነው ያለሁት፣ ባለቤቴ ጀርመን ነው ያለችው እና በቃ እንደዛ ከሆነ መጽሐፎች አሉ እኮ። ኦነስትሊ የምመክር ነገር ሁለት አይነት መንገድ አለ። ይኸውልህ እነዚህ መጽሐፎች አሉ። የማይጠቅም መጽሐፍ የለም። ኦኬ በጠቅላላ መጽሐፎች ታይትላቸው ስማቸው ተለያይቶ ነው እንጂ በዩሮፒያን ስታንዳርድ ኤ1 ኤ2 ኤ ምናምን ተብሎ በየሌቭሉ ማስተማር ያለባቸውን የያዙ ናቸው ሁሉ መጽሐፎች። እሺ በሌቭል ከሆነ እንደዛ ኤኒቲንግ መጽሐፉ ብዙ አትጨነቅ። የጻፉ ሰው ነው እንጂ የሚለያየው ይዘቱ ተመሳሳይ ነው። መማር የምትፈልጉ ሰዎች እንዳልኳችሁ ዛፍ ቲፕስ የሚለው ቢዮ ስር ገብታችሁ ተማሩ። ደህና አደሩልኝ። ልወጣባችሁ ነው። ደህና አደሩልኝ ሁላችሁ። እሺ ማኪ ደህና አደሪ። ትምኒት፣ ሳሚ፣ ኢልሃም ሁላችሁም ደህና አደሩ። ባይ። እሺ ላያችሁ ላይ ነው የዘጋሁት። በጣም ይቅርታ አድርጉልኝ በጣም ስላመሸብኝ። እሺ ችግር የለውም። ቻው። እሺ ቻው። ሰላም ነው።